ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። እንደተለመደው ትረካውን ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወደ ትረካው ለድልህ ደራሲ አዳም ረታ እቴሜቴ ሎሚ ሽታ ከሚለው መጽሐፍ ውስጥ የተወሰደ። ለድልህ ስለ መናፈቅ ካሌብ ጥቃትን በቀላሉ ተቀብሎ መዋጥ ብቻ ሳይሆን ይሄ የመዋጡ ድርጊት አንጀቱ ውስጥ ከእንብርቱ ትንሽ ዝቅ ብሎ አልፎ አልፎ የሚቀሰቅስበትን አጓጉል የበቀል ቁጣ ያለ ችግር መግታት ይችላል። ወደ ሰፊ የሚባለው ነው፣ ወደ ቦርቃቃ እንደማለት። ማንም ሰው ሊያጠቃው የሚወረውርበትን የመጉዳትና የውከት ዳረጎቶች ያያቸውን ያላየ የሰማቸውን ያልሰማ መስሎ ጨዋ እንደሚባሉት አንገቱን ሰብሮ በደበዘዘ ፈገግታ ይቀበላል። የማያምርና የሚጎዳውን ውጤቱንም የቸልታ ሰፍነግ እንደ ባህር የተዘረጋበት ሆዱ ውስጥ ያበርደዋል። አንዳንድ ጊዜ ይህን ደካማ ልማዱን አጠራረሱ መበላሸት በጀመረው አእምሮ ያላምጣል። መደነዝ የጀመረው ይህ አይነት የመቻል ሥራ ስለበዛበት ይመስለዋል። ልማዱ ያበሽቀዋል። እንደ እግሩ፣ እጁ፣ አፉ፣ ሌሎች ብልቶቹና ልብ ምቱ ይሄ ባህሪ አብሮት የተፈጠረ ይመስለዋል። ገና ወጣት ነው፣ ግን በረባ ባረባው ጉዳይ ሁሉ የማንንም ቅንዳሻም የትችትና የጽርፈት እሳት በአንድ ጆሮ እያስገባ በሌላው አመዱን እየተፋ እንዳልተነካ ሁሉ በቲያትራዊ ቸልታ ከማለፍ በስተቀር ከተወሸቀበት ድንጋዩን ወጥቶ የሚያዋክቡትን መስደብና መቀናቀን ያልቻለ ኤሊ ነው። አንዳንድ ጊዜ ሲማረር አስከፊ የሆኑ እንኳን ሰውን ይቅርና የድንጋይ አድባር አውጋር የሚያቀልጡ አባባሎች የጥርሶቹን ሰልፍ አልፈው መፈንከት የሚገባውን ሰው ፈንክተው የሚያነዱትን አንድደው ራሳቸውን ማጥፋት ይፈልጋሉ። በዚህ የመልስ ድርጊት ሕይወቱ ምሉእ እንዲሆን ይፈልጋል፣ ግን በቸልተኛ ትዕግስቱ ይገላቸዋል። አንዳንዴ በልቦናው ሰውን ከማክበርና የሰውን ስሜት ከመጠበቅ ወጥቶ ቢያከብሯቸውና ስሜታቸውን ቢጠብቁላቸው የማይገባቸው አእላፍ አይነቶች ሰዎች አሉ። የለከፉትን መልሶ መልከፍ የግል ደንቡ ማድረግ እንዳለበት ያምናል። ሰርቶት ግን አያውቅም። ይሄ በሚገርም መልክ ኑሮውን ያልተሟላ እንዳደረገበት ይገባዋል። ትንሽ እንኳን ክፉ መሆን መልካም እንደሆነ ሁሉ ሴት ጓደኛው ሰብለ ይህን የመታገስና ችላ ማለት ጸባዩን ስለምታውቅ ካገኘችው ጀምሮ እስክትለየው ድረስ በትንንሹ ጉዳይ ተወጋጋዋለች፣ ትነካካዋለች። ይሄ ድርጊቷ ትክክል እንዳልሆነ ቢያውቅም አልፎ አልፎ ቢያማርረውም ስለሚወዳት ብቻ ችላ ይላታል። ስለ ሰብለን ይወዳታል። ሰብለን የሚወዳት ስታወራ ነው። ሰብለን የሚወዳት ስትስመው ነው። ሰብለን የሚወዳት አንዳንድ ጊዜ ደንግጣ በሆነ አጋጣሚ ውሸቷንም ሊሆን ይችላል ክንዱን ይዛ ጎኑ ጥብቅ ስትል ነው። ሰብለ በሁለት እግሮቿ ወገቡን ቆልፋ ካሌብዬ ስትለው
ከንፈሮቿ ብን ለመስራት ከተነካኩበት ተላቀው ተከታይዋን ሆሄ ይህን ስትጠራ አፏ የሚሰራው ቀርፋፋ አከፋፈት እንደዛ ሲሆንም ይወዳታል። ሰብለን የሚወዳት ስለ ቤተሰቦቿ ፈጣጥራም እውነቷንም ስታወራው ነው። ሰብለ ወጥ የነካካቸው የሚያማምሩ ጣቶቿን ድንቡሽ ከንፈሮቿ መሃል ሰክታ ስትጠባቸው ዘገባአ ዘወጣ እንደዛ ሲያት ይወዳታል። ሰብለን የሚወዳት የከንፈር ቀለሟ ቡናማ ስለሆነ ነው። ሰብለን ሁል ጊዜ የሜንተል ጠረን ስለሚከባት ይወዳታል። አባትሽ ቤታቸውን የሰሩት ባህር ዛፍ ላይ ነው እንዴ? ሊላት ይዳደዋል አንዳንዴ። ሰብለን የሚወዳት ፊቷን ዘንበል አድርጋ ጆሮዋ ላይ የወደቀውን የፀጉር ሰበዝ በቁሌታም ደንብ ዞር ስታደርግ ነው። ሰብለ ግን ከምንም ከማንኛውም አርዕስት የበለጠ ስለዚያን ጊዜው ማውራት ትወዳለች። ዳቦ በሙዝ ስለበሉበት፣ ዳቦ ቆሎ ስለከተከቱበት እስር ቤት፣ ነጋ ጠባ በስጋት እየተያዩ ሕይወት መነፈግን ስለፈሩበት ዘመን፣ እዛ ስላወቋቸው አብረው ታሳሪዎች፣ በዚህ ሁሉ ሰበብ ስለ ተጫናት ቸልተኛነትና አንተ ብቻ ቀረኸኝ እንተው ፈንቶ እሱ ደግሞ ታሪክ ያደክመዋል። ያኔ ታሰርን ጊዜ ምናምን የሚባል ነገር ሰልችቶታል። አታውቀውም እንዴ? እሱን ከፍተኛ እስር ቤት አብሮን የነበረ ምናምን ከሚባል ነገር መራቅ ይወዳል። እሷና እሱ እዚያው ከሚያደርጉት ግንኙነት ውጪ ሌላ ሆኗል። ስለተዋወቁበት የከፍተኛ 20 እስር ቤት ስለዚያም የ3 ወራት የስጋት ጊዜ አያወራም። ሕዋሳቶቹ የከተቡትን ነገሮች ሁሉ በልቦናው ሰብስቦ እንደያዘ ቢያውቅም ለዛሬ የሚበቃ ወሬ የሚሆን አይመስለውም። እሱ ስለማንም ስለ አሰረውና ከመታሰሩ በፊት ስላገለገለው ድርጅት ስለምንም ስለ እስሩና አብሮት ስለሚመጣው የስነ ልቦና ጭንቀት አያወራም። ዛሬ ፍቅር መስጠት የማይችሉ ዛሬን በመልካም በሚጥም መንገድ ማጠናቀቅ የከበዳቸው ጉድለታቸውን ለማሟላት ወደ ኋላ ስለሚሸሹ የነበረ ወሬ ይወዳሉ ብሎም አይደለም። ፍልስፍና የለውም። ባጭሩ ያን የታሰረን ጊዜ ብሎ ትዝታ ማውራት አይሻም። ከዚህ ዓለም በሞት ሊሰረዝ የደረሰ የመሰለው ጊዜ ውስጥ ነው ሰብለን ያገኛት እና ደግሞ የዚህ ይሉኝታ አለበት። ልክ እሷ እንዳዳነችው ሁሉ ባታድነውም ብቻ የስነ ልቦና ድጋፍ ነበራት። ፍርሃትና ስጋት ሲወጥረው ጨለማና ጸጥታን ተገና አድርጎ መንግስቱ ኃይለ ማርያምን እየረገመ ጋቢ ድንኳን ስር ሰብለ ሴትነት ውስጥ ፈንድቷል። ከተፈታ ጀምሮ ግን እንደተለወጠ ሰብለ አልተረዳችም። እሱ እዚህ ነው፣ እዚህ መሆን ይፈልጋል። እሷ አዛናት ታሪኳን ተለማምጣለች። አዲስ ዕውቀቷን ሁሉ በዚያ መነጽር የምታይ ለሚያወራው ነገር ሁሉ ማወዳደሪያዋ ትላንት ነው። አማሮታል። መልካምም ሆነ ክፉ ባለፈ ጊዜ ሱስ መያዝ አይወድም፣ አሳጥሮ ይቀበላል። ያለፈውን ዘመን ለሱ ሰብለን ሰጥቶታል፣ ደግሞም ሌላ ነፍቆታል። በቃ አንዳንድ የማያመልጡት ነገር አለ። ታሪክ የሰጠውን ሰንበር እሱ ላይ ያፈጠጠ ማርጀት አይፈልግም። ያለፈው ዘመን ቅጥረኛ መሆን አይፈልግም። ሰብለ እንደተለወጠ ግን አልተረዳችም። ምክንያቱም አልነገራትም። ያኔ ብላ ማውራት ስትጀምር አይምሮውን ወደ አጋጠመው አቅጣጫ ለስደት ይለቃል። አያት አይሰማትም። ጭንቅላቱን በምትለው እንደተስማማ ሁሉ እየነቀነቀ አያናግራትም። ለቀጠሮ የዘገየው ምሳውን ሳይበላ ለመምጣት ስላልፈለገ እንደሆነ ከነገራት ምሳውን ማን እንደሰራለት አይነግራትም። በተለይ እንጀራ ተጋግሮ ቃተኛ ካልበላ ቅር ይለዋል።
ስለበላው ቃተኛ አይነግራትም። ቢነግራት እኛ ክትፎ እንፈልጋለን፣ ደርግ ቃተኛ ያበላናል ትለዋለች። ቃተኛ እንደሚወድ አይነግራትም። መንገሩ አሳፍሮት አይደለም። ከናቱ ከቀለመ ወርቅ የጤፍ እንጀራ ቃተኛ የሚስተካከል ምን ፉድ አለ? በደንብ እንቅልፍ እንዳልተኛ ሲነግራት ዘመኑ የሚያስተኛ አይደለም እኮ ትለዋለች። እናቱ ቅዠተኛ ስለሆነች እንቅልፍ አልወስድ ሲላት በሌሊት ተነስታ መብራት እያበራች ምግብ እየሰራች ዕቃ እየነካካች እንደምትረብሸው አይነግራትም። ቢላት ደርግ እናቶቻችንም ነጅስብን ትለዋለች። ያለፈው ነገር በትክክል አያረከውም። በትንሽ ተርታ በሆነች ግን ለምለም ነፍሱን ባጠፋችው የጡጦ ለግላጊዎች ፖለቲካ ውስጥ ገብቶ እስር የተከተተው በሙሉ ችሎታውና በሙሉ ልቡ በመሳተፍ ነበር። ታዲያ ታስሮ ሲፈታ የተረዳው አንድ እውነት ድርጊቱና ዕውቀቱ ተመጣጣኝ ያልነበሩ መሆናቸው ነው። ከዕውቀቱ ይልቅ ተሳታፊነቱ ከባድ ነበር። ኢንተለጀንስ ሲሰራ እንዲሰልለው የታዘዘው ሰው የት ሆቴል እንደሚበላ እና የት ቡና እንደሚጠጣ፣ ምን አይነት ኬክ እንደሚወድ፣ ስንት ደቂቃ እየበላ እንደሚቆይ፣ ከየትኛዋ ሴት ጓደኛው ጋር በብዛት እንደሚውል፣ የቱን ቦታ እንደሚያዘወትር በመሳሰሉ ይህም መረጃ ተቀናብሮ ተልኮ በቦክሰኛ ኬክ መርዝ ተሰጥቶት እንደሞተ ሰምቷል። ያውም በጣም በኋላ። ዛሬ ምሳውን ምን እንደበላ ሲጠየቅ ለመናገር ደስተኛ አይደለም። የተገኘውን በላው ሲል መናገር ተሰላችቶ አይደለም። የተረዳው ነገር አፉን አውጥቶ ለማንም ባይናገሩም ትንንሽ የራሱ ዕውቀቶች ለራሱ ብቻ የሚሆኑ ከማንም የማይጋራቸው እዚህ ደረቱ ስር ማስቀረት እንደሚያስፈልገው ነው። ትንንሽ ልምዶች የሆኑ ትልልቅ የራሱ ብቻ ናቸው። ከሰው እይታና ጆሮ መደበቅ እንዳለባቸው ነው። አንዳንድ ዕውቀት እንደዛ ነው። ትላንት ብዙ ገንዘብ ኖሮት ዛሬ ግን የለኝም ሲላት ምክንያቱን እንዲህ ነው ብሎ አይነግራትም። እህቱ ታማ ለሆስፒታል ያለውን ገንዘብ በሙሉ በመክፈሉ እንደሆነ አይነግራትም። ቢላት ደርግ ከእስር ቤት እየተረፈውን ወጣት በበሽታ እየጨረሰው ነው ትለዋለች። ዛሬ ገንዘብ ይዞ አይተው በበነጋታው ካለብዬ ሀብል ግዛልኝ ሌላም ነገር ሊሆን ይችላል ስትለው የለኝም ሲላት ምክንያቱን እንዲህ ነው ብሎ ዝርዝሩ አይነግራትም። ይሄኔ ያቺ ማናት እሷ ብትሆን ትለዋለች። ያቺ እሷ ከእስር ቤት በፊት የሚያውቃት የመጀመሪያ ወዳጁ ከአሰል የተፈለፈለች የምትመስል አደሬ ልጅ ናት። ወደ መርካቶ የቅመምና የቅራቅንቦ ሱቋ ስትጓዝ ከኋላዋ ወለላ እየተንጠባጠበ የሚቀር የሐረር ነጋዴና የድሬዳዋ ተማሪ አረንጓዴ ምላሱን ጎልጉሎ የሚከተላት ዱብራ። ያችን የመሰለች ልጅ ይተዋታል ብላ ስለማታምን ለማወዳደሪያና ለማስደንገጫ ሰብለ ስሟን በአፏ ነክሳ ይዛለች። ሲበዛባትና ሲመቻት ልትተፋበት፣ ግን ስሟን አትነግረውም። አንደኛ ስሟ ያምራል፣ ከሰብለ ያምራል። እንደገና ቅናት አለች። በምትንቀጠቀጥ ፈገግታ በጣም ጃፖኒ ሹራባ ከጡቶቿ ስር ከካሌብም ከማንም የምትደብቃት። ለሱ ግን የሃሊብ መቅረት ታሪኩ ቀላል ነው። አባቷ የትም ለማይደርስ ፍቅር አትልፋ ክርስቲያና አንተ ብለውት ነው። ፊት ለፊት በማዘን ነው የነገሩት። ፊት ለፊት ና ልጅ ተቀመጥ ብለው ይችን ሳምቡሳ እየበላ በሻይ ተጣፍጣለች እያሉ ሰንደልና ጣን የሚሸት ቀኝ እጃቸውን ትከሻው ላይ ጣል አድርገው ሃሊብን ርሳት አሉት። በአደናጋሪ መልክ አባቷን በግልጽነታቸው ይወዳቸዋል። እስር ቤት ብርድ ልብስ የጋረደው ሲሚንቶ ላይ ተጋድሞ ሃሊብ በህልሙ ስንቴ ነው ለጎኑ ሙቀት ያመጣችለት። በእስኪቷም ላንቃ በልታው ሄደች። ሰብለ ስትነዘንዘው ከሸውሻዋነቷ
ከእሾህ አፏ ሊገላገል ሲሰደድ ሚስት ሊያደርጋት አይችል እንጂ ወደ ሐሊብ ነው። በድብቅ መርካቶ ሱቋ ሄዶ በዝምታ አቅፎ ፊቱን አንገቷ ስር ቀብሮ ወደ ውስጥ የሚተክዘው ሐሊብ ደረት ላይ ነው። እዛም ነው እሷና እሱ ብቻ እንዲሰሙት የሚያማምሩ ፍሬ የሌላቸው ነገራት እያድበሰበሰች የምትነግረው። ሐሊብዬ የኔ አይናማ ቢከለከልም ሌላ ጉዳይ ስለምልምታ ከከፈተው አፏ በተዳከሙ ከንፈሮቿ ብርታትን እንደ ዘምዘም ይመጣል። ያልጠፋ የፍቅሯን ናርዶስ ይታጠናል። የአዲስ አበባን ሶቤ ምን ትእዛዛት ያቆሙታል? ወስሎና ተዳክሞ ያረፈባትን አትሰብለ ለሱ የሉንታ ጋር የምትነዳ የአንድ ቀውጢ ዘመን ፍጡር መሆኗ ነው። ይህን ያው እንደ ሌላ ልምዱ በሰብለ አይነግራትም። ሐሊብ ጓደኛዬ ናት፣ ዘመዶቼ ናቸው ቤተሰቦቿ። ይልቁን እሑድ እንገናኝ፣ እዛ ቦታ እንሄዳለን ይላታል። ተው ባክህ ካሌብ፣ እስከዚህ ቂል አደረከኝ መባል የማይባለውን ትላለች። እንግዲህ እንዲህ የምትለው ዓርብ ዕለት ማታ ነው፣ ቅዳሜ ከሰዓት በኋላ። ካሌብ መኖሪያ ቤቱ ግቢ ውስጥ ከቤቱ ፊት ለፊት ሳሩ ያለቀ መሬት መሃል በርጅና ጥቁር የሆነ ኩርሲ ላይ ተቀምጧል። ፊት ለፊቱ ያለው የኮረኮንች መሬት ላይ የሰሌን አንሶላ ተዘርግቶ ቃሪያ ተሰጥቶበታል። ቃሪያውን ይልኝ የሰፈር ዶሮ እንዳይጭረው ብላው እናቱ ቀለመወርቅ ፀሐይ እንዳይጎዳት ከራሷ በላይ ባለ አበባ የቀጨኔ ዣንጥላ አፏ አድርጋ መርካቶ ከሄደች ቆየች። እህቱ ኮረሪማ ጋቢ ተከናንባ ፊት ለፊት በረንዳ ላይ ሸራ አልጋ ዘርግታ ከወፍ በሽታዋ ያገገመች ጋደም ብላለች። ፊት ለፊቷም ትንሽ የእንጨት ጠረጴዛ ላይ ውሃ በፕላስቲክ ኩባያ ተቀምጦላታል። አልፎ አልፎ ያን ያነሳች በትጋት ትመጣለች። እሱ በግራ እጁ የደራሲ ገዳም ማርታን የጠፋ ቀለበት የተሰኘ ልቦለድ በአመልካች ጣቱ አልቦ ይዟል። እንዴት ነው አላት እህቱን ምናልባት ለስድስተኛ ጊዜ። ትንሽ ተሽሎኛል። ከዚያ ትንሽ ያነብና ከተቀመጠችበት ተነስቶ ወደ ተጋደመችበት ሄዶ ከነጋቢዋ አቅፎ ሳም አድርጎ አይዞሽ ሊላት ይዳደዋል። ግን ከተቀመጠበት መነሳት አልፈለገም። እሷም ደግሞ መንከባከብ ሲበዛባት ትነጫነጭ ይሆናል። ከዚያ እሷም ከሚመቻቸው ርቀት ታዲያስ ይላታል። የተሰላቸ መልክ እሷም ትንሽ ተሽሎኛል ደህና ነኝ አሁን። ከዚያ ስለ ሐሊብ ያስባል። በአይምሮ ውስጥ ይህንን ቅብብሎሽ ሲሰራ ነፍሱ ትረጋጋለች። እንደሚጣፍጥ ህልም ያረከዋል። የሰብለን ከንፈር፣ የሐሊብን ሚስጥራዊነት፣ ከዚያ የሰብለን እግሮች። አወይ ጥንካሬ ወፌላ ላይ ያላደከመው የሐሊብን ቡናማ ሐር እሱን ለብሶ ስለ ጀጎል ማለም። ከዚያ የሰብል ምላስ መለፍለፍ ሲወድ በተለይ ደርግን መስደብ። ከዚያ እንደ ስኳር ኳስ የሚነክሱትን የሐሊብ በረዶ ጥርሶች በርጫ አድርጊኝ። የሰብል ወገብ እንደ ቀጭን ዋንጫ ሰንደቅ። የሐሊብ ዳሌ ድንገት እንዲያ በልጅነታቸው ሲተማተሙ እንደ አፈር ሐውልት ቢፈርሱስ? የሐሊብ የቅመም ሱቅ የገዳምን መጽሐፍ በአመልካች ጣቱ እንዳለበ እሷን ቀይዳማ ሐሊብን ሊሸጡ የተንጠለጠሉ የቅመማ ቅመም ብልቃጦች፣ ዣንጥላዎች፣ ቅሎች፣ ኮሮጆዎች፣ ቀሚሶች፣ ሱቲዎቿና ላክስ ሳሙናዎች፣ ሰንደሎችና የወይራ እንጨቶች መሃል መጀመሪያ ይሳማት። ታዲያስ አረንጓዴውን ሰሌዳ የስትራክቸር አስተማሪው በፎርሙላ ሞልቶ እሱን ትኩር አድርጎ ካየ በኋላ ወደ ተማሪዎቹ ዞር ብሎ
ከሴት ጓደኛዬ ያምራል ብሎ ያለው። የእህቱ አይኖች ታዲያስ እዛ ጋ ድልህና አፍርንጂ መስሪያ ቃሪያ እናቴ ቀለም ወርቅ በሳምንቱ ለምን መርካቶ የሃሊብ እርጥብ ከንፈሮች የልጃገረድነቷ ጀጎል ያፈረሰበት የሸበላ እድሜያቸው ሰንበት በተከፈተ መስኮት የወርቅ መረባ የመሰለ ሰማይ ሲያዩ ለአንድ ሰዓት ተቃቅፈው ሳይነቃነቁ ቀኝ ለግራ እጅ ተያይዘው ነበር። አባቷ ሱቃቸው መሰስ ብለው ሲገቡ ሐረር ተሰዳ የላከችለት ፎቶ ልባችንን የሚያቆስለው ብዛቱ ምን ነበር? ከፎቶው ጀርባ በሰማያዊ ጭቃ ቀለም በረክረክ ሊወድቁ በሚቃጡ ሆያት በሞትም አረሳ የኔ አይናማ። ፎቶውን ከፎቶ ስር ከሌላ ፎቶ ስር ደግሞ ከሌላ ፎቶ ስር ፍቅር እንደመቅበር ማንም እንዳያየው። ምን ነው ዘገየች ማማ? ታዲያስ መጽሐፍ ያለበት ጣቱ መንታ ሰንበር እያወጣ ታሪክ ኃይለኛ ነው። ይዘቱንም ይሁን የይዘቱን ኃይለኝነት አይናገረውም። ምን ታስባለህ አለች እህቱ። እዚህ ልቦለድ ውስጥ ስላለችው ባለ ታሪክ ዋሻት። ደራሲው ገዳም እኮ እዚህ ሰፈር ያለው ነው። ማን ነገረሽ እንዴ? ይሄ ማርታ ባለቤት አትይኝም? አዎ። ምን ነው? ምንም ደራሲ መሆኑን አላውቅም ነበር። ደግሞ የአባቱ ስም ማርታ ነው እንዴ? የሚስቱን ስም ነዋ። የብዕር ስም አይነት። አባቱ እንዳይገሉት። ሂሂ አንተ ሲቪል ኢንጂነሪንግ ምናምን በል። አርቱን ለኔ ተው። ጉረኛ። ሄሄ ከተጋደመችበት እያማጠች ቀና ብላ ውሃ ጠጣች። አይኖቿን ጨፍና የሚያስብ መሰለች። የህመሟን ቁርጠት ይሁን ውጋት እያዳመጠች እንደሆነ ይገባዋል። ተነስቶ እህቱን ሊያቅፋት ፈለገ። ተነስቶ አቅፎ ያላበችው ቅንድቦቿን ሊስም ፈለገ። ያውቃል ከራሱ የበለጠ እንደሚወዳት። አንድ እህት ብቻ ናት፣ ወንድሙም ናት። የ2 ዓመት ታናሹ ብትሆንም ከባዕዳን ለከፋ እንደ ነብር ተከላክለዋለች። ትላንት ጠዋት ሆስፒታል ተኝታ እስከ አንገቷ ብርድ ልብሷን አልብሷት ፊቷን እያየ አይኖቹን ባንድ አቀረሩ ለ3 ሰዓቶች ያህል አልጋዋ ጎን ሳይነቃነቅ ስለ ልጅነቷ እያሰበ ቆሟል። ይሄን ለማንም አይነግርም። በንጹህ ነጭ ጨርቅ ቋጥሮ በደረቱ የሆነ ጉድጓድ የሆነ የልቡ ጉልበት እሷን ለመውደዱ ምስክር ከሆኑ ሌሎች ድርጊቶች ጋር ደብቆ ያስቀምጠዋል። ከገዳም ጋር በእድሜ ብዙ ቢራራቁም ሲገናኙ እንደ ወዳጅ ይተራረባሉ። ከተመቻቸውም ይገባበዛሉ። በእድሜ ቢበልጠውም ይፎግረው ነበር። ሰፈር ከህፃናት ልጆች ጋር ሲሮጥ የሚውል ደስተኛ የመሰለ ነበር። መሿለኪያ አንድ ጊዜ ሴት ልጁን ገመድ ዝላይ መንገድ ዳር ሲያስተምር አይቶታል። ጊዜ አግኝቶ እንዴት ጻፈ! ገዳምን ሌላ የማያውቀው ሰው አድርጎት ነበር። ለምን ታዲያ አንድ ጊዜ ራሱ ሆቴል ሲያገኘው ስላሳተመው መጽሐፍ አልነገረውም? እንደ ገዳም ለድርሰት ባይደርሱም መረጃዎች እንዳሉት ያውቃል። ግን ሰብስቧቸው አያውቅም። ድርሰት እንዲሆኑ መረጃዎች መከፋፈል መፈረጅ አለባቸው። እሱ አእምሮ እልፍኝ ውስጥ ግን እነዚህ መረጃዎች በትንንሽ የስሜት ከረጢቶች ታስረው በየቦታው ተበትነዋል። ያቺ ቋጠሮ የሃሊብ አይኖች ናቸው። አከዳደናቸው አስማታዊ አይነት ተንቀራፈው። ሐረር ስትሄድ እንዴት ነው ያለቀሱት? ሌላ ነገር ረስቶ ስለ ለቅሷ ብቻ ሊጽፍ ይችላል። ከንፈሮቿና ከንፈሮቹ ሲከደኑ የሚሆኑት ከመሃላቸው ያለው የስኳር ሙጫ ሰራዊት ልቡን አስሮት የለ። የጥንት ፊውዳል ነገስታት
ባላመኑበት ስልት ያለያየውን ባህል ሳይጠቅስ ስለ ሐሊብ ሊጽፍ ይችላል? ያ ቋጠሮ የጠራ የአዲስ አበባ ሰማይ ነው። ሰማዩ እንዲህ ለምን ጠራ? ጥያቄ። ወደር የሌላት ስብቅል ከተማዬ ያለፈበትን መከራ ብቻ ሳይሆን ስለፈጠረው መከራ ሳይጠየቅ ስለ አዲስ አበባ መጻፍ ይችላል? የገደለም የተገደለም ሁሉ የእግዚአብሔር ፍጡር አይደል? ያቺ ቋጠሮ ለምንድነው ሰብለ የምትነዘንዘኝ ናት? እየነዘነዘችው ሳለ እየነዘነዘችው አዳምና ሔዋን ሲሆኑ ግን ሁልጊዜ ለምንድነው ጥርሶቿ አንገቱን እየነከሱ የሚያቆስሉት? ያቺ ቋጠሮ ባዶ ናት። ምን ሊያስቀምጥባት ነበር? መርሳት አይፈቀድለትም። ከረሳ መጻፍ የለበትም። ያስገደለው ሰውዬ ሚስት ማማሯ እንዳያመልጣቸው ከአንድ ፖፖላሪ ከሚኖር ጎረምሳ ሽርካቸው ጋር አስተዋወቋት። ከባሏ ገዳይ ሳታውቅ ልጅ ወልዳ አሁን አንዳንዴ ሜክሲኮ አደባባይ ያያታል። የውሸት ወዳጅ ሆኖ ያስወለዳት ጎረምሳ የበቀል ስሜት ይኑራት አይኑራት ከሰላላት በኋላ ተዋት። ቢጽፍ ይህን መከሰት ይፈቀድለታል? ያ ቋጠሮ እስር ቤት ነው። በቀይ ሽብር ኩርኩም የደቃው ኮሚኒስት ነኝ ብሎ በመሰል ኮሚኒስት የተቀጣበት እሱ ቋጠሮ ዙሪያ የተዘጋጀ ዚብ ነው። መዳቡ የሚያበራ የተሰራበትን ብቻ ሳይሆን የሰራባቸውን መቼ ነው የሚጽፈው? ለምን ይፈራል? እዛ ጋ ያለች ቋጠሮ የሞራ መረብ እየተደገፈች ምን ባደርጋት ይሻላል ሰብለን? ከስሯ ማጭድ የመሰለ የጥያቄ ምልክት እያንቀላፋ ነፋስ ደግሞ አለ አይምሮ ውስጥ ቀዝቃዛ ነፋስ ሁሉን ሸፋፍኖ እንደ ብሎኬት አድርጎ የያዘ። ቀልዬ እናቱ ቀለመወርቅ ልጅ ግርሳይዳ ናት። ምናልባት 45 ቢሆናት ነው ግን ወጣት የምትመስል። ጥቁረቱ የጠራ ሽበት ጠብ ያላለበት ባለ 6 ረድፍ ጉንጉን አላት። ክንዷ ትልቅና ቀይ ነው። ፊቷ ከፀሐይ ይሁን ከኑሯ ይዘት በመጠኑ ተቆር ብሏል። አፍንጫዋ ጫፍ ላይ ጥቁር ላስቲክ የመሰለ ማዲያት አለ። አቋቋመ መልካም ገና እንዲህ ሲያዩት የምታስደነግጥ ሙሉ ሴት ናት። ከመርካቶ እንደመጣች የገዛችውን አስቤዛ ቤት ውስጥ ወርውራ ሴት ልጇን አፏ ላይ ስማ የወንድ ልጇን አናት ዳበስ አድርጋ ወደ አቀደችው ስራዋ ተመለሰች። የተሰጣውን ቃሪያ አገላብጣ ከመሃል ያመለጣት አንዳንዱን እያነሳች ቀነጣጠሰች። በዝምታ እቤት ገብታ ሙቀጫ ከነዘነዘና አምጥታ ስጡ ጎና አስቀመጠች። እናቱን ሳርማ መሬት ላይ አስተካክላ ለማቆም ትንሽ ለፋችና ቀና ብላ ወንድ ልጇን እንዳላለቀ የእጅ ስራ በአይነ ውሃዋ አገላብጣየችው። ፈገግ ብሎ አያት። ሰብለ አንድ ቀን ስለ እናትና አባቷ የልጅነት ፍቅር ያወራችው ትንሽ ነገር ትዝ አለው። ዛሬ ከፊሉን ረስቶታል። አንዳንዴ እናቱን ስለ ወጣትነት ጊዜ ፍቅሯ በዝርዝር ለመጠየቅ ያስብና ይረሳዋል፣ ይዘነጋዋል፣ ወይም ከመሃል የመጠየቅ ፍላጎቱን የሚቃረን ሐሳብ በአይምሮ ይነግሳል። አሁን ተደብሯልና ሊሞክር ፈለገ። ስሚ ማማ ከአባባ ጋር እንዴት ተዋወቃችሁ? ፈገግ ብሎ ደዌዋ ያደከማት የመሰለችው ኮረሪማ አይኖቿን በቀስታ ከፈተች። ዞር ብላ አየችው። ከንፈሮቿ ላይ የመገረም ፈገግታ አለ። ትምህርት ቤት ነው አለች ቀለመወርቅ። ለማወቅ ትንሽ ብትነግሪኝ ደስ ይለኛል። ምን ያደርግልሃል? መውቀጧን አቁማ አየችው። እንዴት? ምን አለበት ብጠይቅሽ ባውቅ
ልምድ ለመቅሰም አለች እህቱ በማሾፍ። እንዴት የኔ ልምድ ላንተ ይሆናል? አለች እናት። ምን አለበት? የሴት ልምድ ለሴት ነው። ልምድ ጾታ አለው? አለች እህቱ። የሴት ልምድ አለ፣ የወንድ ልምድ አለ። እሱ ያስከው መጽሐፍ ወላጆቻችሁን ጠይቁ ይላል አለች እህቱ በማሾፍ። አንቺ ዝም ብለሽ ስሚ ታመሻል። እህቱ ለመሳቅ ሞከረች። የት ነበር የምትማሩት? እሱንም አታውቅም? ቀሃስ አንድ ክፍል። እህቱ ጎበዝ ተማሪ ነበር? እሱ አንድ ክፍል። እኔ ጎበዝ ነበርኩ ከሱ። ደስ የሚል ቀጫጫ ነበር። አካሄዱ ራሱ ሌላ ነገር። ጆን ዌይን ምናምን እንደሚባሉት ካውቦዮች። ዘነዘኗን መሬት በቀስታ አጋድማ እንደ ባሏ የወጣትነቱ ጊዜ ለመራመድ እየሞከረች ሴት ልጇ ሳቀች። ረጅም፣ ቀይ፣ ቆንጆ፣ ሰልካካ ነው። ጸጉሩ ከርዳዳ ነውና ያን ጊዜ ከርዳዳ ጸጉር ለመክፈል በመቀስ ወይም በመላጭ ተላጭተህ ቦይ ታበጃለህ። ባለ ቦይ ነበር። ምን አስጨነቃችሁ እስከዚህ? ጊዜው ነው ምን አባቱ አለች እህቱ። በጣም አፍረው ነበር። በልቤ አላፍረውም፣ ግን አፍራለሁ፣ አሽኮርመማለሁ። ዘነዘኗን ከጣለችበት አነሳችው። ዛሬም አለሱስ አለ ዛሬ እንጃ። ይሽኮርመማሉ፣ ግን ቶሎ ይሰጡሃል እየሳቀች። እማማ አለች ልጅቷ በመቆጣት። የዘመኑን ባህል ነው የምነግራችሁ። ቃላቴን ማረም ባለመቻሌ ይቅርታ። ልጅቷ በጀርባዋ ከተንጋለለችበት ቀና ብላ ውሃዋን ተጎነጨች። ያን ጊዜ መሽኮርመምም በሽበሽ ነው። በአብዛኛው ከውስጥ የመጣ ማፈር ነው። መልካም ኪነት ማለት ነው። አሁን ያለው መሽኮርመም እንደሚመስለኝ ቴክኒክ ነው። መሳቢያ ወጥመድ ነው። የውሸት ርቀት የመፍጠር አይነት። ምን ልበልህ እና አስቸግረሽዋላ። በመጠኑ ግን አንጀቱ አልነበረኝም። ክፍል ሲገባ ደብተሩን ዴስክ ላይ አጣጣሉ። ባዶ እጇን እንደ ቲያትር አየር ውስጥ እየተወናጨፈች ፈገግ አለች። ከዛ እንደቆመ በመጀነን ከዳር እስከ ዳር ሁላችንንም ያያል። እና ስንጋባ ሰለሞን ሚዜው ነበር። ሰለሞን የሚባል ልጅ ነበር። አሁን ከቀይ ሽብር አምልጦ አሜሪካን የሚኖረው። ታዲያ ሰሌዋ ጠፋ ይለዋል። ሰለሞን ደግሞ ማርፈ ተቀመጥ ጋረድከን ቀውላላ ይለዋል። ጣቱን እያወዛወዘ ከንፈሩን ነክሶ ይቀመጣል። ልፊያቸው ደግሞ ይበጠብጠናል። ከተላፉ ክፍሉን ዘበራርቀውት የማይጮህባቸው የለም። ሁሉ ይጮህባቸዋል። ጨዋታ በጣም ይወድ ነበር። ከሁሉ የሚስቡኝ ጥርሶቹ ነበሩ። በቆሎ የመሰሉ ጥርሶች ነበሩት። ታዲያ ተላፍቶም ይሁን ተላክፎ ብቻ ያላየ መስሎ በጎን አይቶኝ ይቀመጣል። አንቺስ? ውድድ አድርጌዋለሁ፣ ግን አታስበላም ነው የሚባለው። እንተዋወቃለን በአይን አየህ። ትንሽ መከጃጀል አለ፣ ሁለታችንም ይገባናል። እሱም አይናፋር ነበር። ሌሎች ጋር ክፍል ውስጥ ደረቅ ነው፣ እኔ ጋር ሲደርስ ይለወጣል። ይሄንንም አውቃለሁ። አዎ ያኔ ብዙ ነገር ያስፈራል። ያን ጊዜ ይህ አይነት ነገር ከተጀመረ ትምህርታችን የሚበላሽ ይመስልናል። ቤተሰቦቻችንን እንፈራለን፣ አስተማሪን እንፈራለን፣ ራሱ የክፍላችንን ተማሪ እናፍራለን። ትምህርት ቤት መማሪያ ብቻ ይመስለናል። አየህ ዛሬ የተለየ ነው። አብዮቱ ይመስለኛል ድርቅናን ከመንቃት ጋር ያስተካከለው።
ምንም የዓለም ፖለቲካ የማይገባው ሁሉ መንግስት ግልበጣ፣ ሴራና ትግል ላይ በድርቅናና በትችልበታለህ በመሳተፍ አሪፍ የሆነ መሰለው። እናም ፈጣጣነት ማህበራዊ ሆነ። ማለት መንግስት መቃወም የቻልክ ደረቅ እንዴት አንዲት ቆንጆ መልከፍ ያቅታል አይነት መሰለኝ። ዛሬ ግን መጀመሪያ ትገባበዛላችሁ፣ ከዚያ ከሆነ ትማራላችሁ። የኛ ጊዜ ትንሽ ኮስተር ያልን ነበር፣ በኋላ እስኪበላሽ። ታዲያ ይሄ የመግደርደርና የመፍራት ግጭት ያሰቃየናል። ግን የሆነ አይነት ዕውቀት ይወጣዋል። የምትወደውን ልጅ ሰርቀ ማየት እንዴት ደስ እንደሚል የሚያም ጣፋጭነት ነበረው። ያው በኋላ ቀስ በቀስ ተዋወቅን። እሱ የሚኖረው ዘነበ ወርቅ ትምህርት ቤት አካባቢ ነበር። እኔ የምኖረው 1080 አካባቢ ነበር። ብቻ ማን አነጋገረ መጀመሪያ? ቲያትር አብረን ሰራን፣ የሼክስፒርን። እኔ የጁልየትን ደንገጡር፣ እሱ ደግሞ ማን ነበር? በቲያትር ውስጥ ተነጋገር። ተረበኛ ገደለን። ሮሚዮና ጁልየትን እንሰራለን ብለው ሮሚዮና ጁልየትን ሆኖ መጡ እያሉ ሳቀች። እናደድ ነበር እንዲህ ሲሉኝ። አሁንም እንደዚያው ነው እኮ። አሁንም የለም ማለት አይደለም፣ ግን እንደማየውና እንደምሰማው ከሆነ ተው። ገንዘብ አለው ከመሃሉ፣ ሁልጊዜ መጋበዝ አለብህ። ግን አየህ ማህበራዊ እሴትና ግላዊ እሴት አለ። ሁለቱ ይጋጫሉ። ከወንድ የሚጠበቅ ነገር አለ፣ መጋበዝ፣ ጌጥ መግዛት ምናምን የመሰለ። ያን ጊዜ ብዙ ሴቶች የለንም ክፍል ውስጥ፣ ወንዶች ይሻሙብናል። እሷ ግልጽ አድርጋለች እባል ነበር። እንዲህ ሲሉ ሳፍር እኔ አባታችሁን ጋብዘኝ ብየው አላውቅም። አፍራለሁ በፍጹም። እሱን ነበር የምፈልገው። የሆነ ነገር ግዛልኝ ብዬ አስቸግሬው አላውቅም። መሃላችን ዕቃና ገንዘብ እንዲገባብን እንዲያደፈርሰው አልፈልግም። እስከዛሬ እንደዚህ ነው። ሁለቱስ አይሆንም? መጥፎ አይደለም፣ ግን ሐሳብ አለው። አየህ ይመስለኛል ልግዛላት አልግዛላት ሐሳብ ነው። የገዛሁላትን ትወደዋለች አትወደውም ይሆን? አንዳንዴ ትዝ ይለኛል ዳቦ ቆሎ ቤት ከተሰራ ወስድለት ነበር። ወስድለት ግን ለክፍሉ ሁሉ የወሰድኩ እንዲመስል አድርጌ ነበር። ግን ብዙ ለሱ ነው። እና በኪሱ ዳቦ ቆሎዬን ከቶ ከሩቅ ከጓደኞቹ ጋር እያወራ በስሜት ሲበላ ሳይ እንዴት ደስ እንደሚለኝ። አብረህ ማጥናት፣ እሱ ሲከፋ መከፋት፣ ስሙ ሲጠራ መደንገጥ፣ ፈተና ሲከብደው መጨነቅ፣ ሲሳሳት ትንሽ አጣፍጠን እንዲያመር አድርገን መቆጣት። ግብታዊ ነው የሚባለው ለሴት ልጅ ያ ዘመን ከባድ ነበር። እናቴን ቤት ውስጥ እረዳለሁ። ትልቁ ወንድሜ ሟቹ ፍቅረ ስላሴ ልብሱን ያጥብም ነበር፣ እኔ አጥብለታለሁ። የማጠኛ ጊዜን ሁሉ ይሻማሃል። አንዳንዴ አባታችሁን ብቻ የማስብበት ጊዜ ነበር። ያ ያስፈራሃል። አባታችሁ ችግሬ ይገባዋል። ከሰዓት በኋላ እንዳሁኑ ሽፍት አልነበረም። በምሳ ሰዓት ልጆች ምሳ ለመብላት ሲወጡ አንዱ ክፍል ወደ ኋላ ቀርተን የምንሰራውን እንሰራለን። 10 ሰዓት ላይ ደግሞ ትምህርት የሚያልቀው በዛ አካባቢ ነበር። ቤቴ ከመሄዴ በፊት ትምህርት እንዳለቀ ወደ ኋላ ቀርተን ያልሰራነው ቤት ስራ ካለ አብረን እንሰራለን። የምናወራው ካለ እናወራለን። አሃ ማዘር፣ ሌላ ነገር የለም። ታዲያ ይደብራላ። እንዳመለካከትህ ነው። ድሮ ካልኩለስ ሰርተን ስለ ሴክስ፣ ስለ ወሲብ፣ ስለ ገላችን ምንም አናውቅም። ዛሬ 4 መደብ ሳትጨርሱ ስለ ሴክስ፣ ስለ ፔሪድ ታውቃላችሁ። ግን ደግሞ በአባላዘር በሽታ ትታመማላችሁ። የዞሩባችሁ ናችሁ። የአትኩሮት ጉዳይ ይመስለኛል። ደስታ የሚሰጥህ ህልም ምንድነው? በህልም ትደሰታለህ ወይ? አየህ፣ ፍቅር የግል ቢሆን ያ የግል ህመም እየተስተካከለ ነው። እኔ ምለው ዲግሪ ያለሽ ግን
እዚህ በርበሬ ትወቅጫለሽ። ለምን ትክክለኛ ስራ በተማርሽበት አትሰሪም ነበር? ይሄ ትክክለኛ አይደለም እንዴ? ልጄን ማሳደግ ትክክል አይደለም? እናንተን ማን ያሳድግ? በላይ ወለዱ። ሀሁ ያስቆጠርኩህ እኔ ነኝ። ኤቢሲዲንም ሰርቻለሁ በተማርኩበት፣ ግን አላስደሰተኝም። ከማጀት ወደ አደባባይ ሲሉ እኔ ገልብጬ ከአደባባይ ወደ ማድ ቤት። እየሳቀች እዚህ ላይ ላፍታ መናገሯን አቆመች። መቀጠል አልፈለገችም፣ ወይም ያቀጣጠሏን ስልትና የጨዋታዋን ይዘት ለመለወጥ እንዳሰበች ሁሉ ልጆቼን ለገረድ ሰራተኛ ነው የሚባለው ዛሬ? ለሰራተኛ አልሰጥም። አንድ ወር ትቻችሁ ስሄድ ስራ ቦታዬ ላይ ሳለቅስ ውላለሁ። ጡቴ በወተት ሞልቶ ሽንት ቤት እየገባሁ ፊት መታጠቢያ ላይ እሱን ሳፈስ ሳልብ ውላለሁ። ልጅ እያለ ታሳዝን ነበር። አሁን ጎራዳ ሆንክ እንጂ። የውሸቷን ሳቃለች። የሆነ የቅደም ተከተል ስህተት ላለማረም ወይንም ዝርዝር ለመሸሽ እየጣረች ነበር። ጸጥታ። አፉን ከፍቶ ሊውጣት የሚቁነጠነጥ ጸጥታ። ይሄን እንደ መጅ የሚከብድ ጸጥታ በጎሪጥ ታየዋለች። ሞኝህን ፈልግ አይነት፣ ተወኝ ገብቶኛል አይነት። ቃሪያ እየዘገነች በዝምታ ሙቀጫ ውስጥ ትከታለች። ሙቀጫው ሲሞላ በፈገግታ በሚሰባበሩ አይኖቿ ካሌብን እያየች በቀስታ ቃሪያውን መሸክሸክ ጀመረች። አሁን ልጇ መናገር ወይ መጠየቅ ቢያቆም ትወዳለች። ወደምትሸሸው አንዳንድ ነገር በጥያቄ እየጎተተ በቀስታ እየነዳ በልጅነቱ ቅንነት ወደማትፈልገው የቁጭት ኩሬ ዳር እንዲወስዳት አልፈለገችም። መረሳት የሚገባቸው ነገሮች አሉ። በፍጹም መረሳት የሚገባቸው ነገሮች አሉ። ጓደኛዬ ሰብለ ምን ትመስልሻለች? ተንፈሳለች። ጥያቄው ከራሷ ስለራቀ ቀና ብላ አየችው። መናገር ፈልጋ ግን ራሷን ለማገት እንደምትጥር ያስታውቃል። ነገሪኝ። አንተ አብረሃት የምትለው ያላወቃትን እኔ። አንዳንድ ጊዜ መውደድ ከብዙ ግድፈት ይጋርደናል። እናውቃለን አንድ ቀን ዘሎ እስኪገጨን እንደምንጠብቅ። ይህንንም ካወቅ ብልህ ነህ። ምን አልሽ? ይህንንም ካወቅ። መውቀጧን አቁማ እየሳቀች አየችው። ምን አሳቃት አይነት አያት። አንደበተ ርቱዕ ናት አለችው። ምን ማለትሽ ነው? መጥፎ ነው? በዚህ እድሜዋ አንደበተ ርቱዕ ከሆነች የምታውቃቸው ነገሮች ጥቂት ናቸው ማለት ነው። ስለዚህ እነሱኑ ደጋግማ ታወራለች። ትውስታዎቿ በማነሳቸው መረጃው በመጥበቡ መሸምደድ ትችላለህ ማለት ነው። ይችን በመቀመር ብሩህ ከመሰሉ ሞላጫ ናቸው። መናገር መጥፎ ነው? ሰብለን እኮ ሞላጫ ነች እያልሻት ነው። አንደበተ ርቱዕ መሆኗን አሁን ካንተ መስማቴ ነው። ብዙ አነጋግሬያት አላውቅም። ትሸሸኛለች። ለምን ትሸሽሻለች? ሴት ለሴት ይተዋወቃል። ለምን አትነግሪኝም ነበር? አንተ ከተስማማችህ እኔ ምን ናት? አቀላጥፋ ስለምትናገር ብቻ ተጠረጥሪያታለሽ? ደግሞ የኔ ችግር ያንቺ ችግር አይደለም እንዴ? እኔ ብደበር ትዝ ይልሃል? ፖለቲካ ገብተህ ለነበረ ጊዜ ገና በልጅነትህ አቀላጥፎ ተናጋሪ ነበር። ብሩህ ትመስል ነበር፣ ግን ምንም አታውቅም። ዛሬ የተሻለ ታውቃለህ፣ የተሻለ ይገባሃል፣ ግን ትንተባተባለህ። ብዙ ተፎካካሪ ሐሳቦች አይምሮ ውስጥ ስላሉት ትክክለኛውን ለመምረጥ ጊዜ ስለሚወስድብህ ይሆናል። ለዛ አስቤው አላውቅም። እንደመተከዘ አለ። ስለ ዱሮ ማሰብ አይፈልግም። የመናገር ችሎታ ውስጡ ብዙ ነገሮች አሉበት። አንደኛው ስሜትህን መቆጣጠር ትችላለህ።
እንደ አክተር ናየ። ስለዚህ ውሸት ወይም እውነት ትንገራ አታውቅም። አባባሉ አሳበው። ይህን ሰብለ ላይ ታዝቧል። ችላ ብሎ አልፎታል እንጂ። የምታምር ልጅ ስትዋሽ ምን ታደርጋለህ? እጇን እጄ ላይ አስቀምጣ ትላንት ያወቀችውን ዛሬ ብትረሳ፣ ዛሬ ያወቀችውን ነገ እንደምትረሳ ብትጠረጥር፣ መርጦ ረሺ ማቆላመጥ ይደበላለቅበትና ይሸወዳል። እሱም ያደርገዋል። ከመዋደድ ስር እንደ ላስቲክ ስስ የሆነች ግን ነጋ ጠባ በተለያዩ ገጠመኞች እየተፈተሸች የማትጠፋ ቅጥፈት አለች። ሁሌ ያውቃታል። ተራ ትመስላለች፣ ግን በእነሱና በፍጹምነት መሃል ያለች ግድግዳ፣ ራስን የሚያስት ወሲብ እንኳን የማይበሳት፣ ከቀናትና ከሰነባበተች እንደ ባልጩት የምትጠነክር። ታዲያ በባልና ሚስት መሃል ስለሚፈጠሩ ብዙ አለመግባባቶች አይቻለሁ። ችላ የተባሉ ትንንሽ ነገሮች በጊዜ እርዝመት ያብጣሉ ወይም ለፍስፍስ የመሰሉ እየቆዩ ከባድ ይሆናሉ። ዛሬ ትክክል የመሰለ ነገር ነገ አይመስልህም። የውሸቶችም አይነት አላቸው። ኮስማና የመሰሉት ሲጠራቀሙ ትልቅ ይሆናሉ፣ ወይም ትልቁን ነገር ለመዋሸት መለማመጃ ይሆናሉ፣ ወይም መፈተሻ። ይነቃል ወይም አይነቃም፣ መፈተሻ ይሆናሉ። አየህ፣ እየነካካ ተነክቶብህ ወይ አልተነቃብህ እንደሆነ የምትመረምርባቸው። ታቆላምጣለች። አዎ፣ ታዲያስ? ማቆላመጥ መቼ ጀመረች? እኔ እንጃ። ምናልባት እስር ቤት ወይ ከተፈታም በኋላ እንጃ። አንቺ ትዝ ይልሻል? አንቺን ፋዘር መቼ ነው ቀልዬ ያለሽ? ይሄ አሁን ትዝ አይለኝም። ለመሆኑ አንዴ ታስረህ ከኔ የበለጠ ትጠይቅህ የነበረችው የመርካቶ ልጅ አለች? ሐሊብን? ምን ነው ሐሊብ ነው ስሟ? የት ጠፋች? ተተካቻ። ማዘር ሳይገባሽ ነው አለች እህቱ በፍጥነት። ዝም በይ አንቺ የማታውቂውን። ለምን አላውቅም? ፎቶዋን ሁሉ እኮ አይቼዋለሁ አለች እህቱ እየሳቀች። ምን አባቷ ነቃዬ ውስጥ? አያሳፍርም። ወደ እህቱ ሄዶ እንደ ጨዋታ ክንዷን ያዘና እንደ መቆንጠጥ ያዛት። አፈርሰውን ተቷት ወደ ነበረበት ተመለሰ። ከሐሊብ መለያየቱ የሱ ጥፋት ባይሆንም ለእናቱ ሊነግራት አልፈለገም። የግሉ ውድቀት ይመስለዋል። መስለም ነበረበት። ከሐሊብ ጋር ጀጎል ገብቶ ተዋት ንገረኝ፣ ከቀረ ነው። ሊያብራራላት አልፈለገም። ምን ይጠቅማል? ካቆሙበት ለመቀጠል ቸኮለ። ሁለቱም የሚሸሿቸው ነገሮች እንዳሉ ያውቅም። ዘመን ራሱ የፍቅር እንቅፋት ሊሆን ይችላል። ሲጠየቅ መቼ ሲባል በዚያ በእንቅፋት ዘመን፣ በዚያ በሉናያችሁ ተጣሉ በርቱ ተኮራረፉ በተባልንበት ዘመን፣ ያ ዘመን የሚባል እና ይሄ ያልሽው ማቆላመጥ ምን ይበል? ቶሎ ላቆላምጥ ካለች ሳታውቅ እንደሚያውቁ ሁሉ ከካበች ሽሽ። ትዝ አይለኝም። ለምን? ቶሎ ማቆላመጥ ሽፋን ነው። ምን ያስቆላምጣል? መቼ እንዳቆላመጠችኝ ትዝ አይለኝም፣ ግን ከ90% ፍቅር ይልቅ ትንሽ ውሸት እንዴት ይከብዳል? መጀመሪያ ፍቅር አለ ወይ ብለህ ጠይቅ። ካለ ውሸት የለም። ውሸት ካለ ፍቅር እንጃ። እዛ የሚከብድ ጸጥታ ውስጥ ሳታስበው ገብታ ቆመች። በተወሰኑ እሷ ብቻ በሚገባት አባባሎች የሚፈጥረው ማዕከሉ የወየበ ገዋ ያነቀ ከጠቆረ ሸጥ ሀተታና ኑዛዜ ሰንቅሮ እሙኝ እያለ የሚያስፈራራ ልትሸሸው የምትጠራው ትዝታዋ አይሰወር ነገር
ከተኛበት ነጋሲ አይኖቹን ገልጦ አያት። እሱም እንደማይነገር እሷም እንደማትነግረው ያውቃል። 2 አስርታት የተኛ ነው። አንገቷን ወደ ተከሰከሰው በርበሬ ተክላ እንባዋ እንዲመጣ ጠበቀች። ዛሬ ቢያንስ ማማኛ አላት። ጸጥታ ነጋሲ። ይሄ አብዛኛው የምንኖርበት ዓለም ጸጥታ ነው። ያልተነገረለት ነው። ሆሄ፣ ቃል፣ አንቀጽ፣ ምዕራፎች፣ ቅዳሴና ዘፈን፣ እንጉርጉሮና ምንትስ አልተነዳበትም የሚባል ምድር ላይ ከተሰሩና ከተደረጉ ከታሰቡና ከታለሙ ነገሮች የተመዘገበው ስንቱ ይሆን? የአዳም የመጀመሪያ ሳቁ ተመዝግቧል። የመጀመሪያው የአዳም ወየ ሔዋን እንጉርጉሮ ይታወሳል። የኃጢአት መጀመሪያ የተባለችው በለስ የተበላችበትን ጊዜ ሰዓትና ደቂቃ የሚያውቃለ? ሙሴ ቀይ ባህር ሊሻገር ሲል ያን ያህል የውሃ ብዛት አይቶ ስለማያውቅ ሽንቱን ደጋግሞ በመሽናቱ የተበሳጨው ወንድሙ ኢያሱ ይሄ ተብታባ ምን ሆነ? መንገዱን ገና ሳያጋምስ ፊኛውን ታመመ እንዴ ብሎ መናገሩን ማን መዘገበ? ሙሴ ይህን ሰምቶ ያዙ ይልቀቁኝ፣ ይህን ምላሳም ካልደበደው ማለቱስ? ናምሩድ አፉን የፈታበት ቋንቋ ምን ነበር? ሰለሞን ንግሥተ ሳባን ኦፊር ምድር እንሰት ኮባ ስር የደበቀቻትን ድንግልና እንደ ተራ የሊባኖስ በለስ አልጋው ላይ ስትጥልለት ድንቁርናዋና ልጅነቷ አስገርሞት እየሳማት የኔ ጂሊያን ሁሉ የተጓዝሽው ለዚህ ነው ማለቱ ክብረ ነገሥት መዝግቦታል። ሳባስ ዕብራይስጥ ባለማወቋ እንደተተረበች ሳይገባት መሞቷን እናውቃለን። ሳባ ገላዋን ስትታጠብ አንድ ታይጋና የተባለ ጉብል ቁጥቋጦ ውስጥ ተደብቆ የንግስቲቱን እፍረት በማየቱና ያየውንም በአክሱም ከተማ እየዞረ ንግስት ጭናቸው ላይ ንቅሳት አለ ደግሞ ገና አልጨጎኑም እያለ በማውራቱ አይኖቹ እንዲወጡ ሆነው በእውርነት አልተቀጣም። ይህን የሚያውቃለ? በዚህም ሰበብ ከርሞ ልጁ ሲሞት ቀብር ላይ የመጀመሪያው ተሰለብ ሰለሞን ሙሾ አልወረደም። ፈላስፋው ዘርዓ ያዕቆብ በስደት ዘመኑ ዋሻ ተደብቆ ማልቀሱና መናፈጡ በየትኛው ድርሳን ሰፍሯል? ነገረኛ ጳጳስ አባሮት ከኢንፍራንስ አገው ምድር ከአገው ምድር ዳሞት ሲሮት 37 ጊዜ በአፍጢሙ መውደቁ ተመዝግቧል። 37 ጊዜ። ለመሆኑ ተማሪው ወልደ ሕይወትስ ይህን አስታውሶ ጽፎለታል? አረ ዛሬ ሙሉ ስለሚባል ደብተራ የሚያውቃለ? በንብለ ድንግል ጊዜ ወደ አዋሽ የሚሄድ መልእክተኛ አጀብ ተብሎ መልእክተኛ ሰው ከረጢት ውስጥ በአጋጣሚ የቤተክርስቲያን ዝርዝሮች ያሉበት የሚስጥር ካርታ ስዕል አግኝቶ ይህን ለማረጋገጥ ወደ እንጦጦ ሲያመራ በአቡነ ህቡ ወታደሮች መገደሉ ይሄ ካርታ ለቱርኮች እንደተላከ ከአቡኑና ከሱ ሌላ ማን ያውቅ ነበር? ታላቁ ራስ አሊ የመጀመሪያ ሚስታቸውን በጥፊ ሲመቱ እልፍኝ ውስጥ ማን ነበር? በዚህ ሰበብ ከልጅቷ አባት ጋር ግብ ገጥመው የፊት ጥርሳቸው አንዱ የላይኛው በቆመጥ እንደረገፈ ተመዝግቧል። ሚኒሊክ ልጅ እያሉ ደሴ ገበያ ማታ ለጋ ጨረቃ የወጣችለት አይተዋት ስለወደዷት የአፋር ልጃገረድ እሳቸው ለማን ነግረዋል? አንዱ አሉባልታ ሰምቶ የሙዚቃውን ባቲ አረ ባቲ ገንደልዩ ቅኝት የፈጠሩት ሚኒሊክ ናቸው ቢለን ምን ልንል ነው? በዚች በኮተቤ ገጠርና በዚያች በሰማይ ፀሐይ መሃል ምን አለ? በዚች በኮከብ ጽባ ዳገት መሃልና በ4 ኪሎ ስንት ነገር አለ። ካርታ፣ የሰው ትውስታና የብርሃንና ሰላም ጋዜጠኛ ያልያዘው ጋሼ ሰማሽቱ
ብዙ ጉዳይ አልተመዘገበም። እቴጌ መነን ለስደት ለንደን ሲገቡ በትካዜ አንቺ ሆየው ለኔን ማንጎራጎራቸውን ማን ተናገረ? ቤታቸው ሲገቡ ተፈሪ ጢማቸውን በቀስታ እየላጉ መነኔ ሰማሁሽ፣ በእዝጌር በባታ ይዤሻለሁ፣ እዛ መናፈሻው ጋር አትዝፈኝ፣ ፈረንጅ ይሰማል፣ እቺ ባሪ አበደች ይሉሻል ሲሏቸው መነን አንተ አላበዛሁም ብለው አኩርፈው መኝታ ቤት ገብተው ለአንድ ሳምንት በራሳቸው ላይ እንደዘጉ ተመዝግቧል። ኃይለ ሥላሴ ታላቁን ንግግር የዓለም ማህበር ላይ ተናግረው ሲያበቁ መልካም መልስ በማጣታቸው ከረዳታቸው ከነ ሎሬንዞ ትዕዛዝ እንኳን ተደብቀው ለማንም ሳይታዩ መታጠቢያ ቤት ገብተው ማልቀሳቸው ተጽፏል። ልዕልት ተናኘ ወርቅ ታላቋ ብሪታንያ በጣሊያን ወረራ ዘመን በስደት ላይ ያለች ባዝ ጎዳና ላይ በትህትና የተዋወቃትን ዲላን ቶማስ የተባለ የዌልስ ጉብል መውደዷን ብላቴን ጌታ ሂሩ ያውቀው ብላታም ተበሳጭተው ሰው ባሌለበት ጠርተው ቤት ዘግተው ጉግሳን የመሰለ መኳንንት ልጅ እያለ ምኑም ከማይታወቅ አረመኔ ጋር ምን ልትሰሪ ብትቺ ሱባኤ ነበር ባልወልድሽም በቀጣሻለሁ ብለው የትልቋን ልዕልታችንን ጭን እንደ ሕፃን ልጅ ጭን አልመዘለጉም። እያለቀሰች ለመነን ለእናቷ ብትናገር ደግ አደረገ። የልቤን አራሳልኝ ከሞላ ያገርሽ ልጅ ወንድ እነ ባልሽ አሉ፣ እነማን ናቸው? እነ አሪያ አሉ። ያ ደግሞ ልጄ ስንቱ አበበም አለ። ምን የመሰለ ሎጋ ደግሞ ነጫጭባ ምን አሰኘሽ ልጄ አላሏትም? ይህን ማን ሰምቶ ነበር? ማን ያውቅ ነበር? ተናኘ የመጀመሪያ ሴት ልጇን ባዝ ከተማ ስትወልድ ጋሼ ሎሬንዞና አዛዥ ወርቅነ ድንገት ዲቃላ ከተወለደ አስፈላጊው እንዲፈጸም ተብለው በተጠንቀቅ ሲጠብቁ እንደነበር ማን ያውቃል? እቴጌ እንዳገራችን አይነት ፍልዋ እዚህ እኮ አለ ነይ ታጠቢ ተብለው ሲሄዱ እዛም ደርሰው ሲጠይቁ ጥንት የሮሜ ሰዎች የታጠቡበት ነው ቢሏቸው እምቢ የፋሽስት ነገር አልፈልግም ተናኘነ ውሃ ፍሽልኝ ብለው በችኮላ አልወጡ። ሲወጡስ በር ላይ ያገኛቸው አንድ አእሩግ ፈረንጅ ወደ አንገታቸው ንቅሳት እያየ አልሳቀምና ንቅሳቴን ከጠላ ዘርህ ሀገሬን ለምን ወደደ አላሉትም? እሱ ግደባ አይሰጠውም። እነሱ ሳያዩ ዲላን ቶማስ ጉልበቱ ደካማ ቢሆንም ተሳዳቢውን ቢራ ቤት ድረስ ተከትሎ ሄዶ ሊደበድበው አልሞከረም። ስለዚህ ገጠመኝ እንደ ጻፈ ማን ያውቃል? አቶ ቃል ኪዳን ታች ሰፈር ያለው የሙዚቃና የቪዲዮ ካሴት ነጋዴ ሲሞት እንደሞተ ማን አወቀ? መሞቱን አውቆ ከቀበረው ስንቱ ነው በትክክል በምን ምክንያት እንደሞተ ያወቀ? ዛሬ ከ20 ዓመታት በኋላ አቶ ቃል ኪዳንን የሚያስታውሳለ? ያቺ እንጀራ ጋጋሪ ሴት ልጇ ጽንስ አስወርዳ ብትታመምባት ሰፈሩ ከሚያወራባት ውርደት ለመደበቅ ብላ ገጠር ከተማ ልካት እዛ በትሞትባት ከዚህ ዓለም ማለፏን ለማን ነገረች? አሁን ድረስ ልጄ በሕይወት አለች ብላ ታወራ የለም? ያ የልጅቷን አለመኖር የሞላውን ልብ ወለድና ቀናሽ ጸጥታ እያሽካካን እንኖረው የለ? የልጅቷ እናት ያጋሩትን እንጀራ ያልበላ የሰፈር ሰርገኛ ነበር። ያ ይሄ ጸጥ ያለ ህዋ ነው። ህዋው ድንቁርና ነው። የታቀደም ያልታቀደም። እህቴ ሆይ ሐሙስ በተባለ ቀን እድሜሽ 2 ወር እያለ እናትሽ ጡጦ ስትነጥቅሽ ምን እንዳልሽ አንቺም እናትሽም ትዝ ይላችኋል። ገጣሚውና ጸሐፊ ተውኔቱ ዮፍታሔ ንጉሴ አልጋው ላይ በሆዱ ተንበልብሎ ገና ከየካ አስቀድሶ የእግር መንገዱ አድክሞት ኩታውን እንኳን ሳይጥል እንደተኛ ከማጅራቱ ሊያንቁት ስለመጡት በአራት ጣቶቻቸው ላይ የወርቅ ቀለበት ያጠለቁ እጆች ያወራው ማን ነው? ዮሐንስ አድማሱን ሊያጠፋ ተቀጥሮ አስመራ ፔንሲዮን ስላረፈው ቀጭን ወጣት አናርኪስት ኮማንዶ ዛሬ የሚያውቅ ማን ነው?
ይህም መልካም ሰልካካ ልጅ ኃያሲውንና ባለቅኔውን ሊገድለው ሲል ወደ ጌታ ልልክህ ነው ብሎ መናገሩን ማን ሰማ? ምን ማለቱስ ነበር? ኮሎኔል መንግስቱ ከኬንያዊው መሪ ጋር ተገናኝቶ ሰላም ወዳድ አይደለህም ብለው አራፕ ሞይ ሲናገሩት የቀረኝ ነገር ሚስቴን ውባንችን ለኢሳያስ መዳር ነው ብሎ መልሶላቸው የኬንያዊውን የሀገር አስተዳደር ሚኒስቴር አላሳቀም? ማን ይሄን በጋዜጣ ዘገበው? ታላቁ አብዮት ይዘነጉታል እንጂ መርሳትን የመቀናቀን ነው። ታላቁ አብዮት ይናቃል እንጂ ሰፊ አባባሎችን አጠቃላይ መደምደሚያችንን ዘንግቶ ወደ ረቂቆቹ መውረድ ይሆን? ጀግንነት ትንንሽ የመሰሉ ነገሮችን የማስታወስ መርሳትንም ተራራ ማፍረስ ይሆን? ያን ታሪክ ማድረግ የሆነው አዋቂነት? ታሪክ ነጋሲ እንኮየ ቀለመወርቅ በውዴታም በግዴታም የተፈጠረችበትን የኖረችበትን ህዋ መምሰል አለባት። ምኗ ከማን ይለያል? የታሪክ ስልባቦት ቢገፈፍ ከስሩ ያረፉ በራሳቸው ምዳቤ ደመቀ የግል ህይወት ያላቸው ጥቂት ናቸው። ካሉ እነሱ እውነተኛ ጀግኖች ናቸው። እነዚህ ከሺዎች ጋር ሺህ መስለው በጉልቤና በጫጫታ ጀግናንን የሚሉ ሳይሆን ይሄ የእያንዳንዱ ሰው ልፋት የሰፈረበት የተጸነሰበት ይሄ አይነቱ ልፋት ግን በቡድን ስልጣናት ይሰርዛል። ደቃቃ እውነቶች እንዳደገኛ ተቆጥረው በጅምላ ትረካ ታጥረውና ተጠፍጥፈው እንደዚህ ደቃቃ የተጨቆኑ እውነቶች ቀን ጠብቀው ተደቅድቀው ከተዳፈኑበት ድቡሽት ላይ ይወጣሉ። ባልተጠበቀ ሰዓት የጋረዳቸውን ጅምላ ትረካ ጥሰው አረንዛ ፈንቅለው መኖራቸው እዚህ አይናችን ስር ይመጣል። ፊታውራሪ ዳዊትና እመቤቴ ሆይ ቀልሽ 11 ሰዓት አካባቢ ቀለመወርቅ 6 ኪሎ ከሚገኘው የዩኒቨርሲቲ ካምፓስ ዋናው መጽሐፍት ቤት ስትወጣ ከፊት ለፊት ብዙ ተማሪዎች የመኪና ማቆሚያ ኮረኮንች ላይ ተሰብስበው ታያለች። ጊዜው 1966 አብዮት ከመፈንዳቱ ብዙ ዓመታት በፊት ሚያዝያ ወር ውስጥ ሚያዝያን አትረሳም። መዘዘኛ ወደ 30 የሚደርሱ ተማሪዎች ጀርባቸውን ለሷ ሰጥተው ከፍ ያለ መደብ ላይ ቆመው የሚናገር ሰው ያዳምጣሉ። ተናጋሪው ኮከበ ጽባህ ስትማር የምታውቀው ዳዊት ገብረ ኢየሱስ ነው። እዚያ ያለ የ2 ዓመት ሲኒየሯ ነበር። እዚያ ያለም ረባሽ ወይም ሪቮ ከሚባሉት ተማሪዎች አንደኛው ነበር። ከርዳዳ ከማጅራቱ የተቆጣጠረ አፍሮ መሆን የጀመረ ጸጉሩን አቁሞ በስሜት ያወራል። ከወደ ግንባሩ ሚዶ የበታተናቸው ጥቂት ጸጉሮች በምሽቱ ነፋስ እንደረገበ አጥር ወደ ኋላ እየተገፉ ፊቱን ረጅም አስመስለውታል። ይሄ ሊያስቃት ነበር። ከዚያ እያወራ ያለ እሷን ሲያያት ንግግሩ ላፍታ ቆመ። ረቂቅ እሷ ብቻ የተገነዘበቻት የመሰለች አፍታ ነበረች። ቅጽበታዊ የንግግር አገታቱ ትኩረቷን ሳበው። አረፍተ ነገር ሳይጨርስ መቆሙ። በትክክል ይሄን ፋሺ ምናልባት አድማጮቹ የንግግሩን ለሰከንዶች መቋረጥ ልብ ካሉ የሚተረጉሙት ሊናገር የፈለገውን ግን የጠፋውን ለመሰብሰብ እንደሚያስብ አድርገው ነበር። ፋሺስት። ይሄ ጸጥታው ትንሽ አስደንቋታል። ንግግሩን ገቶ ከቆመበት ከፍታ ሳይወርድ አይኖቹ ያተኮሩት ተማርከው ያፈጠጡት የሷ ውበት ትዕይንት ላይ ነበር። ባሏ ሲጀመር እንዲህ አተኩሮ አይቷት አያውቅም። እያደባ እያሰለለ በአይኑ ቂጥ እየመዘናት እየተንተባተበ እየተልፈሰፈሰ ነው። እንዲህ እንደ ዳዊት ሌላ የሚወደውን ነገርና በአይኖቻቸው ሽፋሽፍት እየላሱ የሚያደንቁትን ሰዎች ዘንግቶ አይደለም። ዳዊት በትኩረቱ
ዲጅን ወረደባት። እግሮቿ ተንቀጠቀጡ። አዲስ ነገርም ሆነባት። በማፈር ፊቷን ዞር አደረገች። ወደ መሬት አይኖቿን ደፋች። በትክክል ይህን ፋሽስታዊ ፊውዳል መንግስት አንገቷን ሰበር እያደረገች ልጥፍ ቡናማ ቆዳ ጫማዋ ላይ ስንት ደቂቃ በማፈር ደጋግማ ፈጠጠች። በዚህ የመቅለስለስ በር ነው ዳዊት መፈክሩን ይዞ የገባው። ዳዊት የታወቀ ታስሮ የተፈታ ሪቮ ነው። በተማሪ ትግል ታስሮ መፈታት ራሱ ችሎታ ነው። በምን ሂሳብ እንደሆነ ባይታወቅም ዝናው በኋላ ከመጡ ከነ መኮንን ይበልጣል። ከነ ጥላሁን ከነ ዋለልኝ ይስተካከላል። የተናገረው ነገር ብዙ መሬት ቢወድቅም በትክክል ማን ዝነኛ እንዳደረገው እንዴት ዝነኛ እንደሆነ ባይታወቅም የዝነኛነት ስሙን ብቻ ተጠቅሞ አራግፎ ጠርጎ የፈለገውን የሐሳብ ቂጣ ለተማሪ ያበላል። ይሄ የፖለቲካ ማህበራዊ ልምዱና ያለ ትችት የተደነቀ ስሙ ብዙ አይነት ዝርያ ካላቸው ሴቶች ጋር አገናኝቶታል። እንደ ማርታ ደፋር የሆኑ በግራ እጃቸው ቦምብ፣ በከንፈሮቻቸው ፖለቲካ፣ በቀኝ እጃቸው ደግሞ ቀሚስ የሚገልቡ አስቀያሚ ሪቮ ልጃገረዶች እግሮች መሃል ገብቶ ወጥቷል። እንደ ማኦ ብብት፣ እንደ ሮዛ ሉክዘንበርግ አይናር የሚሸቱ ወይም ቅን ሴቶች የአናቱ አፍሩና አንደበቱ የሳባቸው ወይ በዝነኛው እንደ ደረት ስር ተደርምሰው መሞትን የሚሹ ከራሳቸው ከሀገራቸው ወይ ከንጉሠ ነገሥት ኃይለ ሥላሴ ይሰጣሉ። ከሁሉም የሴት አይነት የሰበሰበው ተሰብስቦም የጠለለ ልምድ አለው። ይህ ልምድ ቁንጅናና በተለይ ዝርያ እንዲለይ ያደርገዋል። ፊታቸውን ብቻ በመሰለል በቀላሉ ተገፍተው የሚንጋለሉትን ያውቃል። በአንደበቱ የተወጠሩት እነማን እንደሆኑና መቼ መርገብ እንዳለባቸው ያውቃል። ዝና የሚያቀልጣቸውን የሴት አይኖች ገና ሲያያቸው ያውቃቸዋል። ሲዝናናባቸው የሚደሰቱ ዳዊት አርጎኛል ብለው ሽንት ቤት በር ላይ ከመጽሐፍ የማይመለሱትን ገና ሰላም ሲላቸው ያውቃቸዋል። በዚህ ሁሉ አልፎ ግንባሩን ሳያጥፍና ሳይጠራጠር ብዙ ሴት ጅል ነው ብሎ ያምናል። አንዱ ምክንያቱ እሱ እንደሚለው በአጠቃላይ ስቱደንት ቦዲ የተባለው አንድ ትልቅ በረከት የጅሎች መሰባሰቢያ መሆኑን በአዋጅ ያልተጠቀሰ ፈላጭ ቆራጭ ነው። አመለካከትህ ተወናከረ የሚሉትን፣ ስህተትህን ልጥቀስ ልመዝግብ የሚሉትን ይቀጣል። የነዚህን አይነት ሰዎች ስም ያጠፋል። በካምፓስ መኖርን እንዲጠሉ ያደርጋቸዋል። አልተመዘገበም እንጂ የዩኒቨርሲቲው አስተዳደር ርባሽ ናቸው ብሎ ካባረራቸው ተማሪዎች የበለጠ እሱና ሽርኮቹ ከካምፓስ አማረው ያስወጡት ተማሪ ቁጥሩ ይበዛል። ያን ካልቻለ የህብረተሰቡን አይን አፋርነት ተጠቅሞ በራሱ ይልንታ ያፈዘዋል። ነቅተናል ቢሉ የሚሉት ቢብስ ይሉኝታ ማያውቅ ነው። ያውም በየዶርማቸው በሹክሹክታ አበሻ የሚፈራው አይናውጣና ይሉኝታ ነው። ዳዊትን ከተቹትና ካሙት በኋላ ተመልሶ መጥቶ ግን እንደ ናዳ ይወርድባቸዋል። ለፍላጎቱ ይንበረከካሉ። ተማሪውን ከትምህርቱ እያለያየ ቤቱ የሚያስገባው እያስገባ የሚያስወጣው በሐሳቡ ረቂቅነት አልነበረም። ባደገበት ይሉኝታ እየተጫወተበት ነው። ተማሪዎች በተደጋጋሚ እየተንጋጉ እሱና መሰሎቹ ለሚሰሩት ተንኮል ሲገዙና ውድ የትምህርት ቤት ጊዜያቸውን ሊያፈርስባቸው ነገር ፖለቲካ ሲጠመጥም ቆመው ይከራከሩታል። ሌላ ሀገር ቢሆን ይደበድቡታል። ከዚህ ሁሉ ተነስቶ ከወጣቶቿ ከዩኒቨርሲቲ ተማሪ ቂልነት ተነስቶ ሀገሪቷን ይንቃል። ዛሬም ብቻ ሳይሆን ወደፊትም እንደማይክዱት ያውቃል። ጅልነታቸው እንደማይለወጥ፣ እንደማይሰረዝ፣ እንደማይጠፋ ካሁን ጸባያቸው ይገምታል እና ሁል ጊዜ ልፍስፍስ ሐሳቡን ወደፊት ታሪክ እንዳይታዘበን በሚል ሐረግ ያስረዋል። ዛሬ ጡጦ እንደሚጠቡ ሁሉ የሚሸውዳቸው ወጣቶች
አርጅተውም ጡጦ መጥባታቸውን እንደሚቀጥሉ ይገባዋል። ወደፊትም ሽበት ከከበበው አፋቸው ከደህየ ምላሳቸው ፍሬ የማያወጣ ቃል እያዝረበረቡ የሱን ታሪክ አዳንቀው ይጽፉለታል። ቀለመወርቅ በዳዊት ንግግር ተመስጣለች። ከዳዊት ሰፊ አፍ የሚለቀቁት የባዘቱ የበለዙ ያረጁ ያፈጁ ቃላትና ሐሳቦች ቢሆኑም ወፍራም ድምፁ ውስጥ ለስላሳ ሐር መውበት አላቸው። ከዚያም በላይ እየተሰበሰቡ ሰዎች መሃል ስለሚነገሩ ሳይሆን አይቀርም የሆነ ያልተጠበቀ ኃይል ያገኛሉ። ከጎበዝ ተማሪዎች ብትመደብም ቀለመወርቅን እንደ ልዩ ጉድ የሚሰጣት እንግሊዘኛ ቋንቋ ነበር። ከዳዊት አፍ ፈረንጅኛ ቃላት እንደ ሸኖ ስንደዶ ተረጋግተው ሲመዘዙና ማራኪ ጉራማይሌው ኦብጀክቲቭ ሪያሊቲውን እናጤን ኤክስፕሊሲትሊ ኦር ኢምፕሊሲትሊ ስትራግሉ ይቀጥላል። ምክንያቱም ያን ጊዜ አልተረዳችም እንጂ ለስብሰባው ፍላጎቱ ሳይኖራት ስፔክታክሉ ስቧት አልገባትም እንጂ በየዋህነቷ ያኔ የስፔክታክሉ ጉልህ ተሰምቷት፣ ግን የዳዊት የጓጓ አስተያየቱ ደግሞ አቁሟታል። እንዲህ አይነት ይሉኝታ ተማርኮ አይቶኝ እንዴት ንግግሩን ሳይጨርስ ይሄድበታለሁ። የመጀመሪያ ስተቷ ነበር። ስብሰባው ተበትኖ መንገዷን ስትቀጥል ኮቴ ከኋላዋ ሰማች። ዞር ብላ እንኳን ሳታይ ማን እንደሆነ በትክክል ገመተች። ቆማ የጠበቀችውም ለዚህ እንደሆነ ገባት። ራሷን ታዘበች። ራሷን ትንሽ ጠላች። ሰላም አውቅሻለሁ መሰለኝ አላትና ዳዊት እንደ ጨዋታ በትከሻው በትንሹ ገፍቶ እንደ ውሻ ታከካት። ማንን ሊፈራ? አንድ ጊዜ አይችሻለሁ። አመለካች ጣቱን ቀስጥሮ ባዶ አየር ላይ አተኩሩ። የሕግ ተማሪ ነሽ አይደል? ኮከበ ጽባ ነበርሽ? አልመለሰችለትም። አብራው ጎኑ መሄድ እንደገና ደግሞ መሸሽ ፈለገች። ከስብሰባው የተበተኑ ተማሪዎች አተኩረው ሲያዩት ቀሽምነትና ትልቅነት ተሰባጥረው ተሰማት። ዳዊት እባላለሁ። ሊጨብጣት ቀኝ እጁን ዘረጋ። ቆመችና ላፍታ ቀና ብላ አይታው የአይኖቹን ትልቅነት፣ መሃላቸው ያለውን ቡናማ ኳስ፣ ያንንም የከበበውን የሚያስፈራ የሚውጣት የሚመስላትን ንጣት ለሴኮንዶች አጥንታ ጨበጠችው። እጅ ነው ጣውላ። ከግቢው እስኪወጡ ሁሉን ነገር ነገረችው። ስሟን፣ አስተማሪዎቿን፣ የጥናት ጽሑፏን እየሰራች እንደሆነ ወዘተ። ለዚያ ቀን በመንገድ ላይ ተለያዩ። ባለትዳር መሆኗን አልነገረችውም። እንዲመጣላት በር መክፈቷ ይሆናል። እንደ ካቡት ይሄ ባለ ስንጥቅ ቀሚስ እንደሚሉት በሁልብታ ዛልን በማሳየት ለፍትወት የመጥራት እዛ ያልተገለጠው ፀሐይ ያልደረሰበት ግን ነፋስ እንደሚተላለፍበት ጨለማ ሞቅ ያለ ሩካቤ ተስፋ እንዳለ የሚጠቁም ይሄ ሁለተኛ ስህተቷ ነበር። እቤት ባሏ ሲራክ ከሥራ ገብቶ ገላውን ሲታጠብ ደረሰች። ዳዊትን ለመርሳት የጀመረችውን ልፋቷን በመተጣጠብ ጉልበት ለመስጠት ተከትላው ገባች። ሁለቱም የሻወር ውሃ እየወረደባቸው በለውጋ ቁመናው ስር ጠለሎ ጸጉሯን ሲያጥባት ዳዊት አንጉሏ ግድግዳ ላይ በሙቅ እንደተለጠፈ አይናማ ሰው ስዕል አልሄድም ብሎ ታየዋለች። እጆቿን በደመ ነፍስ በሳሙናና በውሃ ዳጥ ውስጥ አድርጋ የማታውቀውን የባሏን ገላ ረስታ እሽኝ እንጂ ቀልዬ ምን ሆንሽ እያላት በበነጋታው መጽሐፍት ቤት ዳዊትን አገኘችው። ከማጥኛ ቦታ አመራረጧ ራሷ ሰርታው ራሷ ያልገባት አይነት ሴራ ነበረው። ከውጪ ከተቀመጠችበት ምንም ያህል ሳይርቅ የሰው መተላለፊያ መንገድ ነው። ቀኝ እግሯን ብትዘረጋ በተከፈተ መስኮት እስከ ጉልበቷ ድረስ ወደ ውጭ ማውጣት ትችላለች። በመንገድ የሚሄድና የሚመጣ ተቀምጣ ስታነብ ሊያት ይችላል። እዛች የተቀመጠችው ምናልባት ዳዊት ካምፓስ ካለ በዚህ መንገድ ካለፈ እንዲያስተውላት ፈልጋ እንደሆነ የገባት ከግማሽ ሰዓት በኋላ እሱ ራሱ ፊት ለፊቷ መጥቶ ጉብ ሲል ነው።
ዳዊትን የከበበው የትንባሆ ጠረን ቀይ ሪቮሉሽንና የሆነ የሚጋፋ መምቻ ወንዳውንድነት ነው። የአይኖቹ ትላልቅነትና ለስላሳነት እያባበላት እንዴት ትልቅና ለስላሳ ሆኖ ሊያነብ የነበረውን መጽሐፍ እንዳልፈለገው ሁሉ ወደ ግራው ራቅ አድርጎ ገፋው። በውስጥ ቅብብል የተሻሸ ሽሮማ ቀለም ያለው What is to be done የተባለ መጽሐፍ ነው። ከመጽሐፉ የታች ቀኝ ጠርዝ በኩል የመላጣ ሰው ቻርኮል ስዕል አለ። ሲራክ ጎኗ ተቀምጦ እሷን ለማዋራት የወሰደበት ጊዜ 6 ወር ነበር። ያውም እያፈረ ተማሪ አስተማሪ የተገኘው ተመልካች ምን ይለናል እያለ የዳዊት ቅልጥፍናና ፍጥነት ሳባት፣ የአይኖቹም ትልቅነትና ቡናማነት። ማረፍ አያስፈልግም እንዴ አላት ወደ ጎን ገፋ ያደረገውን መጽሐፍ ስታጤን አይቶ። ግን 1 ሰዓት መቀመጤ ነው። ፔፐር እኮ መጀመሪያ አስበሽ መጨረስ አለብሽ ለመጻፍ ከመጀመርሽ በፊት። እሱን የጨረስኩ ይመስለኛል። ደግሞ እንደዛ ማሰብ አያቆምም። አሁን ማቴሪያል መሰብሰብ አለብኝ። ኬዝስ ምናምን። ማረፍ ከፈለግሽ ቡና ምናምን ጠጣ። ምናልባት ከ1-2 ሰዓት በኋላ ለመግደርደር ነበር። ቢገባውም ያላወቀ መሰለ። እንዳልተንሰፈሰፈች እንዳልተንገበገበች ከራሷ ስሜት ጋር እያሴረ እንደፈለገች ቢያውቅም ሲራክን ያውቀዋል ቢያንስ ባይን። እንደተጋቡ ግን አያውቅም። ቢጋቡስ ማን ግዳለው? ራሷን ካልጠበቀች ልቧ ከተከፈለ ለሱ ለዳዊት የትምህርት ጊዜያቸውን ብቻ ሳይሆን ባልተተቸና ባልተሰላ ጉብዝናው ለጭንግፍ አዋቂነቱና ለጥራዝ ነጠቅነቱ ተማሪ ወዳጁን ይገብራል። ሴቶች ጭኖቻቸውን ይከፍታሉ። ጥሩ እዛ ነኝ መጥቼ ወስድሻለሁ። እንዴት የተረጋጋ ነበር። ሪቮነት በታሪክ ማህደር ብቻ ሳይሆን ታሪክ ይሄን አይረሳም። ሴቶች ማህፀንም ውስጥ ይጣፋል። እዛ ማህደር ውስጥ የረጠበው ትኩስ ግድግዳ ላይ ምርቃትና እርግማን በኖራ ካፊያ ይመዘገባል። አንድ ረጅም አፍታ ባሏን፣ አንድ አጭር አፍታ ደግሞ ካገኘቻቸው ወራት ያለፉ የሚያውቋትን ስለሷና ስለ ሲራክ መዋደድ የሚመሰክሩትን በድንገት እዚህ ከዳዊት ጋር ተቀምጣ ቢያንስ በአፍ ስትተሻሽ ቢያይዋት የሚሏትን ቀልዬ ተማምለን ነበር እንዳንከዳዳ። ሴትን ማመን አየሴት ነገር እሷም እንደዚህ አይ የዲያቴ ሴትን ማመን የመሳሰለ ነገር ሲሏት ከዚያ ተዳሯ ደግሞ ራሱን የቻለ ካፖርት የደረበ ሽበት የፈሰሰበት አእሩግ የከሰረ ወይ የተበደለ የሰው ፍጡር ተመስሎ ሊተቻት ዘንጉንና ጭራውን እያነሳ ከዛ ደግሞ ዳዊት ወፍራም ግርማ ያለው ድምፁ ማራኪ ጉራማይሌው በራስ የመተማመን ቄንጡ የሚያማምሩ አይኖቹ ከዛ የመንገዱ ነገር መንገድ ላይ ያሉ ሰዎች መጽሐፍት ደረት ላይ አቅፎ የያዘ አንዱ ሁለመናዋን አተኩሮ አይቶ ከደረቷ እስከ እግሮቿ ጠቀሳት። ፊቷን አዞረች። ቀና ብላ ደግሞ ዙሪያ ገባዋን ታያለች። ወዲያ የኢትዮጵያ ስብስብ ጽሑፎች ያሉበት ቦታ ተደፍቶ የሚያጠና የተማሪ ማዕት ያው እነ ዳዊት ትምህርት አቁመን እንሄድ እስኪሉት እምቢ ካለም ሳቦ ብለው አዋክበው ወደ መጣበት እናቱ ጉያ በሴራቸው እስኪከቱት እንደ ልጅ እስኪያደርጉት ኢንሳይክሎፒዲያዎችንና ሌሎች ሪፈረንስ ማቴሪያልስ ያሉባቸው መደርደሪያዎች መሃል ዳዊትን ከጀርባው አየችው። ተደፍቶ ሌኒንን ሲመጥ ፊቷን መለሰች። ድንገት ቢያያት ስለሱ መምጣት የጓጓች እንዳይመስል። እዚህ ብዙ ወንዶች አሉ፣ ግን ባሏን ለምን እንደመረጠች ታስባለች።
እዚህ ማአት ወጣቶች አሉ ለአጭር ጊዜ ብትንጎራደድ እንደ ቂል አፋቸውን ከፍተው የሚያጠኗት የሚያነቧት። ከጭኖቿ መሃል የሚነሳውን ጠረን አነፍንፈው አፋቸውን ሰቅለው እንደ ከልብ የሚያላዝኑ። ይህች ቀይ ዳማ ከሪቮሉሽን ያማረች መቼ ሆነ የሴትነት አቅሟን በገጭገው ዘርፈው በርካሽ የሚተኟት? እንዴት በ6 ዓመታት ውስጥ አንድ ወንድ ብቻ ታውቃለች? ምን መርምራ ምን አወዳድራ ነው? ዋናው ማወዳደር አይደል? ሲራክን የመረጠችው ይህ ሁሉ ነገር በአይምሮዋ ሲወጣ ሲወርድ በንባቧ ብዙ እንዳልሄደች የጻፈችውም ትኩረት እንደሚጎለው የእንግሊዘኛዋ ሰዋሰውም የተበላሸ መሆኑን አየች። በራሷ ትኩረት ማጣት በመማረር ከተቀመጠችበት ስትነሳ ዳዊትን ወደ እሷ ጠረጴዛ ሲመጣ አየችው። የዳዊት ልጋብዝሽ ንዝንዝ ጥልቀት ሳባት። ሰዓቷን አየች። ሰዓት እንዲህ አክብሮ ከመጣ አስቧት ነው። ባያስባት ጊዜ ይስታል ነበር። መሃላቸው በትንንሽ ሲኒዎች ጥቁር ቡና እየጤሰ ማባበያ አፉ የበሰለ ትኩሳት ብቻ ሳይሆን የብዙ አውቃለሁ ሞገድም ነበረበት። ልቧ ውስጥ ሪቮሉሽን እንደሚያስነሳ ግራ የገባው የመሰለ ሳቋ ከጥርጣሬ ፍርሃት የፈለቀ ፊቷ ላይ እየፈሰሰ። ያን ቀን ቡና ከጠጡ በኋላ ግንኙነታቸውም አላቆመም። ካምፓስ ባለች ቁጥር ይገናኛሉ። የድርጊቷ ክብደትና ስፋት የሚሰማትና የሚታወቃት ጸጥታ ቦታ ተቀምጣ አይኖቿን ስትጨፍን ነው። በተለይ ማታ ሲራክ በድካም እያፋሸከ ሰንገሮ ቁመናውን እየጎተተ ወደ አልጋው ሲሄድ ክላሲካል ሙዚቃ ልስማ ብላ አሳቧ ሳሎን ሶፋ ላይ እግሮቿን ዘርግታ ተዝናንታ ስትቀመጥ ባልጠበቀችው ፍጥነት ጀርባዋ ገና የሶፋውን መደገፊያ ሲነካ በጥልቅ ማሰብ የምትጀምረው ግን ስለ ዳዊት ነው። የሆነ ብሎን የሚፈታታ ሞተሯን የሚያውረገርግ ካቻቢቴ ነገር ወደ ውስጧ እንደወረወረ ይገባታል። ባፏ እየቀረባት ሊነካት ግን ያልደፈረ ሁለመኗ ከውስጥ እየላላ ሲሄድ ጨዋታ መሃል ከማጅራቷ ዝቅ ብሎ እጁን መጋፊያዎቿ መሃል ጣል ሲያደርግ ስፋቱና ክብደቱ እግሯ ድረስ ይሰማታል። በማይገባት ምክንያት አይኖቿን ጨፍና ሸርተት ብላ ኮቱን ለብሳ ጎኑ መመሰክ ትፈልጋለች። አልፈረሰችም እንጂ ተሰንጥቃ በቋፍ ናት። አደጋው ትንሽ ይገባታል። ከባሏ ጋር የመጀመሪያ ዓመት ላይ ይህን አይነት ስሜት አሳልፋለች። መቼ ነው የሚነካኝ? ብርቅነቱም አደጋው እየገባት ከውስጧ ያማጠች ተነፍሳለች። ጭር ባለ ማታ ቀይ ዳማ ጡቶቿ ጋቢውና ውስጥ ልብሷ ስር ይነዳሉ። ጭኖቿ መጋጠሚያ ያልባታል። የሰራ አካላቷን ይኮረኩራታል። ከዘጋቻቸው አይኖቿ ወዲያ የዳዊት ሰፊ ደፋር እጆች ከላይዋ እንደ ክንፍ አርብበው አንድ ቀን ከሰዓት በኋላ ከሲራክ ጋር ለምሳ እንደተቀመጡ እየጻፍኩት ነው የምትለውን የጥናት ወረቀት በአጋጣሚ ጠረጴዛ ላይ አግኝቶ ማንበብ ጀመረና የሚበላውን አቁሞ ምን ሆንሽ? መሰረታዊ ቴሲስሽን እየሳትሽ ነው። ትኩረት የለሽም ወይስ ንባብሽን አስተጓጎልሽ? አላት። ምንም አልመለሰችለትም። በልቧ ምን ይነጨንጨኛል አለች። በልቧ ደብቃ ተችተው አታውቅም። ውስጧ ያለው ሐሳብ ደስታና ቀልድ አዝና አታውቅም። ሁልጊዜ በሙሉ ውጪ ነበር። ከጎሉ እንዲያያቸው ሙዳይዋ ውስጥ ነበሩ እና ሙዳይዋ ክፍት ነበር። ባሏ ያሻው ቀን እየገባ ይወጣል። በእነዚህ ሁለት ቃላት ምን እና ይነጨንጨኛል ትዳራቸው ውስጥ ለሚገባው አንቀጭቃጭ ሽብር በር እንደከፈተች ያወቀችው በኋላ ነው። አንድ ዓርብ ዕለት ከሰዓት በኋላ የፈራችው ግን የጠበቀችው ነገር ሁሉ ተደረገ። 6 ኪሎ አሜሪካን ኤምባሲ ከፍ ብሎ ያለ አንድ ሆቴል ዳዊት ይዟት ገባ። አልቤርጎ ገብታ አታውቅም። ተቀምጣ አልጋው ዳር ትከሻዋን አቅፏት እጇን እየሳማት ቅንጧን እየሳማት
እቴ ወይኔ ይለዋል በሹርባሽ መሃል ሊያባብላት ሊያረግባት እሽሟን ፈር በፈር በአመልካች ጣቱ እያከከላት በራስ ጥላቻና ልታቆም ባልቻለችው ቁሌት መሃል ልትተረተር። ዳዊት ጸጉሩን ተቆርጧል። ሰልከክ ያለ ፊቱ ወንድ መስሏል። ጉልህ አይኖቹ የፈጠጡ መስለዋል። ከሚግበሰበት ጸጉሯ መሃል ፈልፍሎ አውጥቶ ጆሮዋን ሳማት፣ አንገቷን ሳማት። እንደ ላባ የሚለሰልሱ ጡቶቿን በአፏ አንገላታቸው። የአዝማሪ ማሲንቆና ቀጫጫ የወንድ ድምጽ እንዲህ ይሰንናል። ከሆቴሉ ጀርባ ካለ ጠላ ቤት እየተንቀለቀለ ሲመጣ እየሰማች እቴ ወይኔ ይለዋል በሹሩባሽ መሃል። የሆነች 40 ሻማ አምፖል የተዝረከረከ ኮርኒስ መሃል የሸረሪት ድር ከቧት የተንጠለጠለች አይኖቿንም ከድና ያ የኔ አንጎል ነጸብራቅ ነው፣ ያ የሸረሪት ድር የአንጀቴ ትብትብ ነው። ጠቅላላ ይሄ ያጋጠመውን ወንድ የሚሰበስብ ማህፀኔ ነው። ፍርሃት የተተበተበው ገለዋ አልተፈታታም። የዚያን የኮረዳነቷ ዕለት የብር አምባር ሰበረለው ምሽት ባሏ ሲራክ ደረት ላይ አብራው እንደተወለደች ቆዳው ተለጥፋ አንገቱን አላባራ ባላት ስስት እየመጠጠች ታስታውሳለች መሐላውን። ምን ነበር በትክክል ሲራክ ያለው? ዘመድና ጎረቤት ከውጭ እየጨፈረ ፊቷን በማፈር በረዶ የመሰለ አንሶላ ላይ ለጥፋ ሲራክ የለበሱትን አንሶላና ብርድ ልብስ ገፎ ያያት ከማጅራቷ እስከ ቂጧ ያያት የጀርባዋን ቅንፍ መሆን አለበት። ሽኩርኩር ቂጦቿን መሆን አለበት። የእግሮቿን አወራረድ መሆን አለበት። የባቶቿን እብጠት መሆን አለበት። ሌላ ምን ያያል? እወድሻለሁ ያላት። ያኔም እንዲህ እንዳሁኑ ተንቀጠቀጥ ነበር። ምን ያመሳስለዋል? ጭኖቿ ይንቀጠቀጡ ነበር። ምን ያገናኘዋል? ዳዊት እንደ ሩብ ሰማይ ከጊኒ ሰላጤ ዶፍ አዝሎ እንደመጣ ዳመና ከላይዋ ይንሳፈፋል። እንቢታ ግን ካፋ አይወጣም። እዚህ ግቢ ውስጥ የሚያውቃት ሰው ቢኖርስ? ባሏን የሚያውቅ ቢኖርስ? ዳዊት ወደ ትራሱ ሲገፋት እንደ እንጨት ከራ ነበር። ኮቱን ሲያወልቅ፣ ሱሪውን ጫማውን ሲያወልቅ እጆቿን ደረቷ ላይ አመሳቅላ አታየውም። ግድግዳ ላይ ሁለት ጣቶቹን አውጥቶ የሚያሳይ ክርስቶስ አለ። ደረቱ መሃል በእሳት የተቀጣጠለ ልብ። ዳዊት ደንዳና ሰውነቱን እየጎተተ የቀረውን ልብሱን ሲያወልቅ ማየት አልፈለገችም። ቀሚሷን ገልቦ በቀስታ የውስጥ ሱሪዋን እየጎተተ ሲያወጣ እጆቿን ደረቷ ላይ እንዳጣመረች አልተነቃነቀችም። እግሮቿን ግራና ቀኝ ሲከፍት ግራ እግሯ ለብቻው ሲንዘረዘር አስተዋለች። ለምን ለብቻው? እግሮቿ መሃል ሲንበረከክ አይታው ወደማታውቀው ባዶ ፊቷን አዞረች። አይኖቿን ባቅርረዋል። ዳዊት በኃይልና በፍጥነት ወደ ዳሌው ሳባት። ግን እንዲህ ሲሆን የማትረሳት አፍታ ነበረች። እንደ ቁራጭ የቀለጠ ፊልም አንጎሏ ላይ ታትማ የምትውለበለብ እሷ ብቻ የምታውቃት አንጎሏ ግራጫ ላይ እንደ ጠባሳ የተቀመጠች። እንዲህ ዳዊት በሰፊ እጆቹ ወገቧን ግራና ቀኝ አንቆ ወደሱ ሲስባት እጅግ ለአመል እሷ ብቻ የምታውቃት አይነት። ዳዊት እንኳን በልምዱ ያልጠረጠረውና መዝኖ ያልደረሰበት ደቂቅ እርጋታ ዳሌዋ ዙሪያ ነበር። የሰከንድ ሽራፊ። ዳዊት ውስጧ እንዲያርፍ የፈለገችበት አፍታ ሲስባት እንዲቀለው እንዳይቸገር ዳሌዋን ለአመል ከአልጋው ያነሳችለት። እናም በእረፍት ሊፈርስ የነበረ ግራ አይኗ አጮልቆ የዳዊትን ዘንግ ያየበት አፍታ። ማታ ቤቷ እስክትደርስ ድረስ ኩፍ ብላ ነበር። በዚህ ኩፍታ ስር ግን ያልጠበቀችውን አይነት የወሲብ ደስታ አግኝታለች። የሚገርማት ይህ ነበር። እንደ ባሌ ሳልወደው ግን መተኛቱን ለምን ወደድኩት?
የአጥር በሯን ከፍታ እንደገባች ሲራክ ሳያት በፊት ጨለማ ውስጥ በልፊያ የተልቆሰቆሰ የመሰላትን ቀሚሷንና ሌላ ልብሷን ኩፍፍቷንና ቅሬቷን አረመች። ቤት ስትገባ ሲራክ የረገበ ሶፋ ውስጥ ተቀምጦ ተኮሳትሮ አገኘችው። ምን ነው አይነት በአይኖቿ ተከሰችው። ለምንድነው እንዲህ የምታመሽው? እየሰራሁ ነው። ፔፐር እኮ ነው። 2 ወር አለፈ ግን ምንም የለም። ምን ማለት ነው? ዝም ብሎ ይመጣል። እስኪ ልረፍ ደክሞኛል። አልፋው መታጠቢያ ቤት ገባች። እንደዚያን ቀን ታጥባ አታውቅም። የዳዊትን የፀጉር ቅባት ጡቶቿ ለብሰው ብታጥበው አለቅ ብሏታል። ግንባሯና የሆነ ራቁቷ ላይ ስራዋ የተጻፈም ይመስላታል። ለስላሳ ጀርባዋም በዳዊት ጥፍር ኬንትሮስ የተቦረቦረበት። በራሷ አፍራ ከባሏ ጎን አልተኛችም። አልፎ አልፎ በፍርሃት ትንዘፈዘፋለች። እኩለ ሌሊት ሶፋው አልመች ብሏት አልጋ ላይ ስትወጣ በእንቅልፍ ልቧ እንኳን ደንግጣ ነበር። ሲራክ ጎን ተኝታ ቀን የሆነውን እያሰበች አንዳንድ ጊዜ ድምጿን አጥፍታ የመገረም ሳቅ ትፈትላለች። ሆነ በቃ እንደዚህ ፈጥኖ እንደዚህ ጣፍጦ ያን ማታ እንቅልፍ አልወሰዳትም። ለሌሎች አይታይም እንጂ ዳዊት ሁለመናዋ ላይ በማይታይ ቀለም ተጽፎ አለ። ጊዜዎች መጡ። በጸጥታ ተቀምጣ የዳዊት ኮት ጠረን ሲናፍቃት የሆነ የላውንደሪ ኬሚካል መዓዛው ያንን እንደ ካፖርት ለብሶ አልቤርጎ ሲያስገባት እየሳቀ እዛ ብብቱ ስር ሆና የነቃው ወንድነቱን እያየች በምኔው ሲስቅ ያኮረኮመው የቦርጩ ንቅናቄ ፊቷን ሲያሻት የተውጣጠረ አንገቱ ትዝ ይላታል። ጅማቶቹ ጣት መስለው እዛም ፊቷን ቀብራ በፍቶት እየነደደች ሲራክ እዛው ወንበር ላይ ከራት በኋላ ተቀምጦ እሷ እዚህ ሶፋ ላይ ጋደም ብላ እሱ ስለ መስሪያ ቤቱ አቶ ግርማ ስለሚባል ድሮ ስለሚያስቃት ሰው ሲያወራ እሷ በልቧ ዳዊት ግርማን ታስባለች። ተማሪ ደረጃ ላይ ክርክር ገጥሞ ስርዓት ሰድቦ ዓለም ተችቶ አስቆ ሲሄድ አልጋ ዳር ራቁትን ጭገራም ደረቱን ስትስቅ እግሮቿ በናፍቆት በሱ በዳዊት ናፍቆት ለፍቶት እየረገቡ ስለ ግርማ ሲራክ እያወራ ያለ ትሬንታ ኳትሮ ባጠገቧ ሲያልፍ እሱ ዳዊት ነው እያጓራ። ቅዳሜና እሁድ ጭንቅላቷ በናፍቆት ይነዳል። ሰኞ በጠዋት ባሏ ለስራ ሲሄድ እሷ ካምፓስ ዳዊት ከመኝታው ሳይወጣ ካጠበው ወር የሞላው አንሶላ ትንባሆና ረሻት የሚሸት ማቃተቷ እንደተባለው እዛ ቤተ መንግስት ድረስ። ታዲያ በርግጥ ያለች መሰላት። ለመጀመሪያ ጊዜ ምድር ላይ ያለች መሰላት። ከአንድ መንግስት ከሚፈራው ልጅ ጋር እየወጣች ነው። ተማሪ የሚያደንቀው ነው። ማርክሲስት ባትሆንም ከስር ነቀል ትተኛለች። ቅር የሚላት ግን ህዝብ አላወቀላትም። ሁሉ ነገር አካሄዱ አለወጠው። በቀስታ ግራና ቀኝ ዋልል የነበረው የቀሚሷ ኋላ በፍጥነት መቅዘፍ ጀመረ። አንዳንዴ 2 ሰዎች ማለት 2 ሴቶች የሆነች ይመስላታል። ገላዋን በቁም መስተዋት ውስጥ ስታይ መልካም ቅርጿ፣ ሾጤነቷ፣ በእፍኝ የሚያዙ እንደ ላባ የለሰለሱ ጡቶቿ፣ የምን ተፍረቷን የከበበው የሚፈልቀው የዞማ ደሴት ከነልሳኑ፣ የአንገቷ አተካከልና የጉንጮቿ ስርጉድ። ሲራክ የተጣበቀብኝ ለዚህ ውበት ይሆን አለች። ሎጋ ጅርጋዳ የነበረው ባሏ የዳዊት ቀልጣፋነት ሲጠጋው ቀርፋፋ ገልጃጃ ሆነባት። ያሻትን ወንድ ዳዊት ባሳያቱ ውበቷ ማሰገድ እንደምትችል ገባት። ይሄ ለስላሳ ቆዳ ብዙ ሸካራ ወንዶችን ማቅለጥ እንደሚችል ተረዳች። ታዲያ ለምንድነው ዳዊት አንዲት ቀን እንኳን ያለሷ ማሳለፍ የሚከብደው? ለምንድነው በወሲብ ሰዴቻው የሆቴል ህንጻ ሊነድ የሚደርሰው? እየተፍነከነከች ያገኘችውን እጇ የገባውን መጽሐፍ ይዛ ከቤት ትወጣለች። መሄድ ላይ መንኮልኮል
ያ የማይጠፋ አዝማሪ። እየተፍነከነከች ቀሚሷን ሁሉ አሳጥራ ፀሐይ ደርሶባቸው የማያውቁ ጭኖቿ የሚላሱ የማር ዘንጎች መስለው መጽሐፍ ቤት ትቀመጣለች። ወይ በችኮላ እርምጃ ወደ ወንዶች ዶርም። በሀገርህ ዳርና በዚያ በሸርትቴ ጥፍ ዘርጋ እያለ መጣልህ አንጀቴ። አዝማሪውን ትሰማለች ወይስ ሸክላ ነው? እንዴት ቀላል ነው። ከካምፓስ ሁለተኛ መግቢያ በስተግራ ቤተክርስቲያኑ ሳትደርስ ጥላ ስር ደብተር ጭኗ ላይ ዘርግታ አይጠቀለልም። ቀን እንደ መጫኛ ጠበበኝ ጨነቀኝ እኔ አንተን ማግኛ። አዝማሪው ከአየሩ ጋር የትም አለ። ዳዊት የእንቁላል አስኳል ውጦ ይመጣል። መምጣት የመጭቀረ ልብ ያጥር ዘሎ ካረፈብኝ ወዲህ የልባል ሁሉ። ባልገባት ምክንያት እሱን ከቀመሰች በኋላ ገሏ ውስጥ ያለው ሚስጥር አጓጓት። 3 ወሮች ሙሉ እንዲሆነ ሲራክን ማሳረፊያ መመልከቻ ቦታ አልነበራትም። ውስጧ ጠርታ ያዘጋጀችው እሱን የሚሰበስብ መከዳ ላይ ዳዊት በግዙፍ ገላው ተንጀርጎ የተቀመጠ ይመስላታል። ዳዊት ሁል ጊዜ ወደ ቤቱ ለመሄድ እሱ ቀድሞ ይወጣል። ተጠናቆ ካልጋ ተነስቶ ልብሱን እየለበሰ ወደ ታች ሲያያት ከጎደፈ አንሶላ መሃል ልጦ ያወጣት እሾኳ ረግፎ ያለቀች አብሾንካ ቁልቋል ተገላልጣ ተዘበራርቃ ተነባ የወደቀች መጽሐፍ። ምዕራፍ 0 ቢገለጥ ቢገልጣት ቢጽፋት ማህፀኗ የማይጠግብ ስበት ነው። ማስታወሻዎች። ከ3 ወሮች በኋላ በትክክል ከ3 ወሮች በኋላ ዳዊት ጠፋ። ብትጠብቅ ጠፋ። ብታይ በየቦታው ብትቀላውጥ ታስሮ ይሆን እንዴ ምናምን እያለች አግድም ስትጠይቅ ስታስጠይቅ ገለዋ እየናፈቀው እያቁነጠነጣት እንቅልፍ እየነሳት ጠፋ። አስገራሚ ግን ቀላል ማህበራዊ ሳይንስ ነበር እሷ ያልገባት። እንደ ተሸወደች የተረዳችው አንድ ሌሊት እንቅልፍ ሊጠላት ሲል ነው። ሌሊት አይምሮዋ በጥራት ያስባል መሰል። ጧ ብላ ነቃች። ጧ አይኖቿ ሁለቱም እስከ መጨረሻቸው ተበርግደው ነበር። ካፏ እንዴ የሚል ቃል ሊወጣ ሲንፈራገጥ ካልጋ ተነስታ ሳሎን በውስጥ ልብስ ወዲያ ወዲህ ትላለች። ወይም ጠረጴዛውን ከከበቡት ወንበሮች አንዱን ስባ ስታነብ ጭንቅላቷን እጆቿ ላይ አስደግፋ መጽሐፏ ላይ አፍጣ ትቀመጣለች። ማመን ይከብዳታል። ዳዊት ሰልችታው ባይተዋት ሀያጅነቷን ምን ያቆመው እንደነበር አይገባትም። እንደ ንግስት የሚያያትን እንደምትሰበር ሁሉ እየሳሳ የሚነካትን ሲራክን ትታ ማንም እርጥበቱን አድርቆባት የወረወራት ፎጣ የትም ወድቆ በሚገኝ የአዝማሪ ግጥም እየፎገራት እንደሆነ መገንዘቧ ቆጠቆጣት። ለገባው ለጠረጠረ ክውታዋ ገጽታዋ ላይ እንደ ድርሰት ይነበባል። ማአት አይነት የራስ መጥላት ቄንጦች ውስጧን ወረሯት። ጠቅላላ ከጅምሩ ዳዊት ያደረገው ነገር ቲያትር መሆኑ ገባት። ሲራክ እዛ 6 ሜትሮች ያህል ብቻ ርቆ ከተኛበት በእንቅልፍ ልቡ ካልጋ እየተጎተተ ወጥቶ ፊት ለፊቷ ቆሞ ምን እንደሚረብሻት ይጠይቃትና ወረቀቱን መጽሐፍ ካስጨነቃት አብረን እንሰራውልን አታስቢ ይላታል። ከዛ በርከክ ብሎ ፊቷን እያየ ቅንድቦቿን በጣቶቹ በፍቅር ስሜት እያበጠረ ሲነካት ማስታወቅ ትፈልጋለች። ዳዊት ስለምትጽፈው ወረቀቷ ጉዳይ ስታነሳበት ስሟን አቆላምጦ ችሎታዋን አደናንቆ ችሎታ አይኑራት እንዴት እንዳወቀ እንኳን አልጠየቀችውም። በፊውዳል ህብረተሰብ ወይም በክላስ ሶሳይቲ ጀስቲስ ሊኖር አይችልም። ሪቮሉሽን ብቻ ነው ለተበደሉት ፍትህ መስጠት የሚችለው። ይሄ ህገ መንግስት ገለመሌ የሚባል ገዢ
የሚገለገልበት መሳሪያ ነው ይላታል። ባሏ እንጀራ በወጥ ጠቅልሎ በአፏ ስፋት መጥኑ ዳዊት ሊያደርገው አይችልም። ሊያጎርሳት ሲያነሳ አይኖቹ ውስጥ የምታየውን የዋህነት ውንጀላ ታደርገዋለች። አብራው እየበላች ትን እንዲላት ትፈልጋለች። በቁጭት ሳይሆን በትንታ ሞተች እንዲባልላት። በመዲናዋ ተረት ውስጥ መልካም ስሟ ተጠብቆ እንዲኖር። አንድ ቀን ዞሮ እንደተኛ ጀርባው ላይ ተለጠፋ ሆዱንና ደረቱን እየዳበሰች ማጅራቱ ላይ አለቀሰች። ምን ነው ቀልሽ? አረገዝኩ መሰለኝ። በጀርባው ተገለበጠና ትኩር ብሎ አያት። ታዲያ ነየኔ መቤት የምንኖረው በኪራይ ቤት ነው፣ እኔ መመረቅ አለብኝ ወዘተ። በዚህ አባባሏ ከእውነቱ ባትርቅም ኃጢያቷን ሊያከብደው እንደሚችል የገባት በኋላ ነው። ያረገዘችው የዳዊት ከሆነስ? ዳዊት ደልዳላ ዘለግ ያለ ጠይም ወንድ፣ ባሏ ቀጫጫ ዘለግ ያለ ቀይ። ቀኗ ደርሶ እንደተገላገለች ተስገብግባ ያየችው ልጇ ጨቅላ ፊቱ ዳዊትን እንደሚመስል ነበር። በለቅሶ ፈረሰች። ባሏ በተሰማት ደስታ ኃያልነት ያለቀሰች መሰለው። አዋላጅና አጃቢ ነርሶቹም አዎ የመጀመሪያ ልጅ ያስለቅሳል አየህ ብለው ተስማሙ። ጆሮዋም ውስጥ እንዲህ አይነት የማትፈልገው የወሬ ሾህ በቀስታ ሲሰገሰግ ትሰማለች። ደስ የሚሉ ወጣት ባልና ሚስት አይደሉ? መታደልቴ። እሱ ጠበቃ እሷም ጠበቃ ልትሆን ነው አሉ። ወይ መባረክ! ልጁ ቅላቱ ቁጭ አባቱን ነው እኮ። አይ ቁጭ! ያቺ ማትሮና ቀልቃላ ጸሐፊ ይህን ዳኛ ስታዩ እንዴት እንዳደረጋት አየሽ? እንዲህ ያደረጋት እሱ ዞር ብሎ ሊያያት ነው። አሳፈረኝ። ቀለም ወርቅ ልጇን ጡት ስታጠባ ፊቷ ባዶ አየር ላይ ያተኩራል። በነሲብ ፊቱን ሳታይ ጡት ታጎርሰውና ሰው ባሏ ወይም ሰራተኛዋ ሳያዩት እስክትረካ ድረስ ታለቅሳለች። አይኖቿ ነጋ ጠባ እንዳበጡ ነው። ሌሊት እንቅልፍ እንደ ጣላት የሆነ ነገር ልጁን ሰርቆ ቢወስደው ወይም እንደ ውሃ ቀስ በቀስ እየተነነ ቢያልቅ ትወዳለች። ይሄ ካልሆነም እሷ በህይወት መኖሯ ቢያቆም ትመኛለች። ትልቅ ጥፋት እንደሆነ ታውቃለች። ከጥፋት ልዩ መሆኑ ደግሞ የሚሰረዝ የሚደለዝ ጥፋት አለመሆኑ ነው። ጭኗ ላይ ይጠዋታል፣ ያለቅሳል። እዚህ ነው የበቀል ስሜት ተነሳባትና በቀል ነው ማለቷ ራሱ ግራ አጋብቷታል። ከሁለት ዓመቶች በኋላ የማትረብሻት ሴት ልጅ ወለደች። ታደልኩ አላት ሲራክ። ኮረሪማ አለቻት ስሟን። የትዳር ወጧን ብታጣፍጥላት። ቆይቶ ስራ ይዛ ልጆቹ ያደጉ ያሉ እነ ዳዊት የሚፈልጉት የለውጥ አብዮት ፈነዳ። የነ ዳዊት የትም የማያደርሱት እሽኮለሌ እንደሆነ ውስጡ ይገባታል። ለዳዊትና ለመሰሎቻቸው ቀለም ወርቅ የመጀመሪያ ሀገራቸው ነበረች። በዱርዬነታቸው የሰቀሏት ተረጋግቶ ልቧ የተቀመጠውን ፍቅር በድለላ በቅጥፈት ጎነታትለው ያፈረጡ። የትም ላይ ያደርሱ ውስጧ ሰምጠው እንደ ተምች የሚቆረጥም ነገር የከተቧት። ከሁሉ በተለይ ጭር ባለ ቀን በጨለመ ጸጥታ ጋደም ብላ ስታስብ ከሁሉ ያቺ የመጀመሪያ ቀን ከዳዊት ጋር ሲተኙ በመግደርደር መሃል ያደረገችው ፈቃድ አሰጣጧ ይቆጫታል። ያቺ የሰከንድ ቅዳጅ ዳዊት ሲስባት በቀስታ ዳሌዋን እንዲቀለው ያቀበለችው በተከደነው ግራ አይኗ አጮልቃ ያየችው አፍረቱ። ያ ምስል እስከ ዛሬ አለ። ያ ምስል አብሯት ከባሏ ጋር ይተኛል። በቅዠቷ እየመጣ እንደ ከባድ ጉም ያርፍባታል። ያ ሰርጎ ገብ ምስል እንደ እምቦቲቶ ስጋ ሕይወቷ ዳቦዎች መሃል በራሱ ፈቃድ ብቅ እያለ ይመሰጋል። ያበሳጫታል። ለምን ሁሌ ለምን? አንዳንዴ ባሏ ሲራክ
ያደገ ወንድ ልጁን ትኩር ብሎ ያየውና ቀልሽዬ እኔን አይመስልም ይሄ ጦጣ ከዘመዶችሽ አንዱን ምናልባት ይላታል። አያት ድረስ ይዘመታል። አላርፍ ያለ ደንቆሮ ማህፀን ዲቃላ ቆንጥጦ ይመጣል። አንድ ሰሞን ሁሉ የተረሳ የመሰለው ነገር ሁሉ በልጇ የዳዊትን መሰል አሳሳቂ ስቅና ወይ በአይኖቹ አገላለጥ ይነቃቃና በአስፕሮ ልታባረው የማትችል ራስ ምታት ጠቅላላ አናቷን ቆልፎ ይዘዋል። ሁለመናዋ ይደክመዋል። አንጎሏ ማሰብ ያቆማል። መናገር ትጠላለች። ይሄን ሁሉ የሚያከብደው ሲራክ ለሷ ያለው ፍቅርና ስሜት አለመለወጡ ነው። ይሄ ይገርማታል። ይሄ ያሳፍራታል። ፊቷን ሲዳብሳት የገጿን ብልቶች እየነጠለ እየነካ እየሳመ ሲያቆላምጣት፣ ጢሙ አንገቷን ሲዳስሳት፣ በአንሶላ ስር ዘንበል ያሉ ያጠቡ ጡቶቿን እድሜያቸው በመግፋቱ ሳይንቃቸው በለሆሳስ እያገላበጠ ሲስማቸው፣ ሲጨብጣቸው፣ ሲለቃቸው የከረረ ጫፋቸውን እንደ ዘቢብ ሲመጥ በረዣዥም አጥንታም እጆቹ የስብ መቀነት የለበሰ ወገቧን አቅፎ እግሮቿን ግራና ቀኝ እንደ ልጅነቱ በሰከረ ስሜት ሲከፍት ማልቀስ ትፈልጋለች። ሲያቆላምጣት እንኳን የምታውቃቸው የለመደቻቸው ቃላት ያስፈሯታል። ልቧ በሱ ፍቅር ገና ረግረግ በነበረ ሰሞን እንደ ቄጤማ ያረጋት ጊዜ አዲስ የጫጉላ አንሶላ ላይ ቆዳቸው የነደደ ሰሞን ካፉ ቃሎች ሲወጡ ውበቱ እኩይ አልነበረውም። እንደ ክታብ ጽሑፍ ሴትነቷ ወደ ገነት ይተረተር ነበር። ባይነጋ ተወድ ነበር። ያ ሁሉ ያ በማማሩ የሚያሳዝነው ነገር ሁሉ እውነተኛ ባልሆነ ወሬኛ ፈጣን ባልሆነ ቀልቃላ ተበላሸ። ሲራክ ቀልሽ ቀልዬ እንዳይላት ትፈልጋለች። ቀለሃ ማለትም ይመስላታል። ያላትን ባሩድ ጀርባው ላይ አርከፍክፋ ገና ገላዎቻቸው ሲነካኩ በልቧ ጌታዬ ጌታዬ አታቆላምጠኝ ትላለች። ተከናንበው የጠራቸው የቁልምጫ ስሞቿ ዛሬ ድረስ ጭኖቿ ላይ ተጣብቀው ጠባሳ የሰጧት ይመስላታል። ደረቷ ውስጥ ቃር ሆነ የገቡ ወደ ሆዷም ቁርጠት መስለው ደግሞ ብታጠባቸው የማይሄዱ በደረቅ ሌሊት እንደ አልቅት የተሳቡ ከጡቶቿ ስር ደም የሚመጡ የአንሶላና የብርድ ልብስ ብናኝ ሆነው ጠረጴዛው ላይ ጨርቅ ለብሰው የፈሰሰ ውሃ መስለው ክርኗ ላይ እከክ መስለው ሊወጡ የዋህ የማይሞት አፍቃሪ ትኩረቱ ስዋት አንገቱን አቅፋ አይኖቿን እንዳያዩና ምናልባትም ጮሌው ዳዊት ብሌኗ ውስጥ ለዘላለም የሚቆይ ፎቶግራፍ ትቶ ሄዶ እንደሆነ እንዳያይባት የቤታቸው ነጭ ጠፈር ላይ አፍጣ የባሏን የፍቅር ግርፊያ በማይጠግብ ስሜት ትቀበላለች። ያላበው ጀርባውን እየዳሰሰች የትም እንዳይሄድባት ታባብለዋለች። ፍቅርህ ገደለኝ ትለዋለች። መኝታ ቤታቸው በለቅሶ በአትተውኝ በአንድ ነገር አድርገኝ በአሳፋሪ ወሲብ ቃላት ትሞላዋለች። ይሄ ሁሉ ግን የተጠቀጠቀባትን አረንቋ አጥቦ ያወጣላትም። በአጭር ጊዜ ለከሰመ ወሲብ ለዓመታት እንዲዘልቅ የተመኘችው ትዳሯን እንደለወጠች ይገባታል። ተርጓሚ የለውም እንጂ ይሄ ሁሉ ታሪክ አፍንጫዋ ሰርሰር ላይ ማዲያት ሆኖ ተጽፏል። እንደ ሃይሮግሊፊክስ እንደ ኩኒፎርም ቢነበብ ማዲያቱ ድርሳኗ ነው። ሲራክ አተኩሮ ያያትና አንዳንዴ ቀልዬ ፊትሽ ጥርት ብሎ አምሮ አፍንጫሽ ላይ ያለው ማዲያት አይገርምም? ዝም ብሎ የተለጠፈ ይመስላል ይላታል። የደም መደፍረስ ነው። ውሃ አልጠጣ ውሃ በጠጣ እኮ። ከአንድ ውሸት ቀጥሎ የሚመጣው የውሸት ሰልፍ ያስገርማታል። ውሸቶች ዝርያቸው አንድ ነው እንዴ? የወሲብ የሆኑ የሌላ ቅጥፈቶች ተጠራቅመው ይሰበሰባሉ። ንስሐዋን ስፋትና ጥልቀት ለመስጠት ኮሌጅ በሰለጠነችበት ትምህርት የያዘችውን ስራዋን አቆማ
ጠቅልላ ገረዱ መሆን ፈለገች። ውሳኔዋን ለሲራክ ስትነግረው ጥቂት ቀናት ተከራከረና ደስታዋን ላለማበላሸት ሲል ብቻ እሽታዋን ሰጣት። ከጠዋት እስከ ማታ ትዳሯን ያቆመች የወጣላት የቤት እመቤት ሆነች። ወገቧን ታጥቃ ልጆቿን ስታበላ፣ ስታጠጣ፣ ስታጣጥብ፣ ስታለብስ፣ ስታስተምር፣ ስትቆጣ፣ ስትጫወት ንስሐ እንደገባች በዚህም ምሕረት እንደወረደላት ቆጠረችው። ዛሬ ቅዳሜ በርበሬ ስትቀነጥስና ስትወቅት አይምሮዋ ውስጥ ያለው ዳዊት በጮሌነቱ እሷ በደካማነቷ የተውት ዲቃላ ወይም የልጅ ቁስል ወይም በማዲያት የተሳለ ማንም የማያነበው ማስታወሻ ሳይሆን በራሷ ስርዓት የከሸነችው ምላስ ላይ ሲያርፍ ጣዕሙ የሚያሰክር ድልህ ነው። ሰፈርተኛና ዘመድ ጠያቂ ሁሉ አበክሮ የሚያነሳው የቅመማ ጥበቧን ነው። ባለቤቷ ሲራክ በራሷ ተነሳስታ የፈጠረችውን እስከ ዛሬ በከተማው ተስተካካይ ያልተገኘለትን ሾላፍ የተባለ ምግብ በሳምንት አንዴ ካልበላ ቢያነጫንጭ አይገርምም። ባለጠጅ ቤቷ እትዬ አቦል ያን ዳገት እየተጎተቱ ወደሷ ቤት ሲመጡ ለሌላም አይደል ትኩስ ጤፍ እንጀራ በድልህ ሊበሉ ነው። ያለፈው ዓመት የሁዳዴ ጦም የሱፍ ፍትፍት የተላከላቸው አቦል ከትንሿ እህታቸው ከበረካ ጋር በልተውት ዛሬ ድረስ ሁለቱም የሱፍንና የቀልሽን ስም ያነሳሉ። በረካ ኩሩ ብትሆንም ቀለም ወርቅ ቤት ድረስ ሄዳ ባለቤቴ መስኮት ሱፍ ይወዳል፣ ግን እንዳንቺ ያማረ መስራት አልችልም። እባክሽ እህቴ ልውሰድለት፣ መፈትፈቻ ስጪኝ፣ እናም እልበትሽን እንዴት እንደምትሰሪው አሳይኝ ስትላት የሚገርመው አይኖርም። ፍትፍቱን በልቶ ልቡ የጠፋው ባለቤቷ አርቲስት መስኮት ገረሱ ብድር ሊመልስ ቀለም ወርቅን በትልቁ ስዕል ስሏት አዲስ አበባ መዘጋጃ ቤት ህንጻው ፊት ለፊት ሰቅሏት ነበር። የስዕሉ አርዕስት እመቤት ውዥግራ የሚል ነው። የኪነ ጥበብ ሀያሲውና የቀልድ ወግ ጸሐፊው ሙሉነህ ልዑል ስዕሉን በሚመለከት ሰፊ ዘገባ አቅርቦ ነበር። ያ ሙያዋ ተፈጥሮ ውስጥ ህይወቷ ውስጥ እንደ አየር ይፈሳል። ትልቅ ልጇ ሲቪል ኢንጂነሪንግ 3ኛ ዓመት ተማሪ ነው። ሴት ልጇ ኮረሪማ የሳይኮሎጂ 2ኛ ዓመት ተማሪ ነች። ቀልዬ ጉልበቷን የመነዘረችው በዚህ ነው። ልጆቿ ሌሎች ድልሆቿ ናቸው። ጊዜያቸው ደርሶ በተራቸው ወደ ዓለም ይወጣሉ። ከሷ ጉያ ሾልከው ወዲያ የጥላቻ የፍቅርና ያለመተማመን ግጭት ውስጥ ይገባሉ። ሲጨንቃቸው ሲጠባቸው ይጠይቋታል። ቃሪያና ድልህ እና ልጇ እየፈራ እየተባ ጠየቃት። ከአባቴ ጋር ብቻ ነው የወጣሽው? ሌላ ፍቅረኛ አልነበረሽም? ቶሎ አልመለሰችለትም። እንባ ያቀረሩ አይኖቿ እንዲታዩባት አልፈለገችም። ሊፈነዳ ያኮበኮበ ለቅሷን እንደምንም እየዋጠች ስራ እንደበዛበት ሁሉ ከፍ ዝቅ አለች። መሬት ላይ ተንበርክካ ቃሪያውን አመሰች። የሙቀጫውን ከንፈር ጠራረገች። ቤት ገብታ ወጣች። ዘነዘኗን ይዛ ብስጭቷ ጠስ ብሎላት እንደቆመች በሁኔታዋ ግራ የተጋባው ልጇን የበለጠ ዳዊትን ከሚያስመስለው ያደገ ጸጉሩ ጋር በሙሉ አይኖቿ ልታየው አልፈለገችም። እጆቿ ለአመል ተንቀጠቀጡ። ጀማሪ ብትሆን ኖሮ ዘነዘናውን ጣቶቼን አፍዝዟቸው ነው ትል ነበር። በብዙ ወንዶች መፈለግ ሴትን ደስ ይላታል። የሁላችን ችግር ሙሉ በሙሉ የሚፈልገን ማን እንደሆነ አለማወቃችን ነው። እናስ ተወኝ። ሰብለ ጥሩ ልጅ ትመስልሻለች። መልሶ አመጣባት። ችግር እንዳለበት ጠረጠረች። አንተን የምታውቀው እኔ አብሬያት አልውል። ትወዳታለህ? ይታወቃል። አው ልብህን ካዳመጥክ ልብህን አትያዘው። ችግሩ አየህ በሌላ ሰው ጆሮ ስታዳምጥ ነው። ሌላ ወንድ ከወደዳት የሆነ ነገር ቢኖራት ነው ብለህ መውደድ። እንደዚህ የመሳሰለ የግል ባህልህ ነይ። የስሜት ፖለቲካ ነው። እንደዚህ ደረትህ ስር አዳምጥ። ጡቷን በቡጢ ገጨት። አትሳሳትም። ከአባባ ጋር ብቻ ነበር? ሲራክን የሚሆን የለም። አባታችሁ ዘቤስት ነው።
የኔ ስለሆነ አይደለም። መልካምነት ደካማነት ይመስለኝ ነበር። ከመሃል አተኩራ አየችውና ስለሚቆጫት ነገር ልታወራላቸው ፈለገች። ሁሉንም ልትዘከዝክ እንደዚህ እንደ ቃሪያ ወቅቱ ያደቀቃትን አልደፈረችም። ሌላ ጉዳይ ቀጠለች። ባደርገው የማረሳው ቁጭት ይሆናል። እርግማን ይሆንብኛል። ዝም ብሎ ባል አልነበረም እሱ ብዙ ነበር የኔ ጌታ። ምንም አያደርግብኝ እግዚአብሔር አለችው። ያነጋገሯን ጥብቀት ሰምቶ አተኩሮ አያት። ታድለሻል ማዘር ከትብላ ሳቀች። አቋረጣት። ከመሃል ፍላጎት አይለወጥም፣ ልብ አይለወጥም። ምናልባት የዚህ አይነት ሰዎች ይኖራሉ። እንባዋ ሊመጣ ይኮረኩራታል። በራሷ አባባል እንደተነካች አይነት መውቀጧን ቀጠለች። ሴቷ ልጅ ካናወዘችበት ባና ተነሳችና ግራ እንደገባው ሁሉ ዙሪያ ገባዋን አየች። ምናልባት በህልሟ ሌላ ቦታ ነበረች። ሙቀጫ የሌለበት ፀሐይና የሚለበልብ ቃሪያ የሌለበት። የኔም ቤት ውሃ አምጣላት እስኪ። ልጁ ያኔውኑ ከተቀመጠበት ተነሳ። እናት አካሄዱን አየች። ለስንት ሺህኛ ጊዜ ሰብለ ትንሽ ትነዘንዘኛለች አለ። ወደ ቤት ሊገባ ሊያልፋት ሲል ፊቱ ላይ ጭንቀት እንዳላየች ነገራት። ልቤሽ አይለኝም። ላስከፋት አልፈልግም። ነገ ለምሳሌ እንገናኝ ተባብለን ነበር። መሄድ አልፈለኩም። አለ አይደል እኔ እንጃ። የማትወደውን ነገር ስታደርግ ከደረስክባት ንገራት። ውስጥ አትያዘው። ሰብለን ይወዳታል፣ ግን ልቡ እስኪጠፋ አይደለም። እናቱን አተኩሮ አያትና ጥርሱን ሳያሳይ ፈገግ አለ። ግራ ጉንጯ ላይ ሳማትና አለፋት። አካሄዱ እንደ ዳዊት ነው። በረንዳው ላይ ዘሎ ወጣ። ጭንቅላቱን ዘንበል አደራረጉም ጠይምነቱና አጥንቱም የዳዊት ነው። ነፍሴ የኔ ናት ልጄ፣ የኔ ድልህ አለች ድምጿን ዝቅ አድርጋ ለራሷ ብቻ እንዲሰማት። ለምትወቅጠው በርበሬ የምታጉተመትም ይመስላል። ሰብለን ትቷት እንዲሄድ ለልጇ ልትነግረው ዳዳች። በምክር ይሆናል። እንዴት ቋንቋ ልብን ይገራል። ሐሳብ እንዴት ፍቅርን ይገራል። የልምድ ኃያልነት ነው የሚያረቀው የሚያበስለው። ቃሪያው ተከስክሶ አልቆ ለወፍጮ ቤት ዝግጁ ነው። በጋ 1987 ሆላንድ ተጻፈ። በአዳም ረታ